የአጨማመሩ ሁኔታ ደግሞ ያው በጣም ከፍተኛ ነው ማለት ነውና ግን አትሊስት የተቆጠሩት ልጆች የምንላቸው እስከ 500,000 በላይ ያሉ ህጻናት እዚህ ኢትዮጵያ ውስጥ ይኖራሉ። በብዛት እኛ ሀገር የሚታየው ወላጆች ወደ ሆስፒታል የሚያመጧቸው ከኩዮቻቸው እኩል አፍ አልፈታም ብለው ነው የሚያመጡት። በመላው ህብረተሰብ አይ ቲንክ ድንጋጤን ፈጥሯል፣ መወዛገብን አለባል። እንደዚህ ኦቲዝም አላቸው ልጆች ላይ ኢቭን ዞ አይ ኮንታክት እንኳን አላቸው የሚባል ቢሆን ያ ሚኒንግፉል እና ሜሴጅ በሚያስተላልፍ ሁኔታ አይደለም። ፓራስታሞል እንዴት ነው የሚሰራው የሚለው የሚታወቃል ወይ? እንደሚታወቅ ክሊር የሆነ ነገር አለው ወይ? ስትረስ የሚባሉትን ነገሮችና ከኦቲዝም ጋር ግንኙነት አላቸው ተብሎ የሚነገሩትን ነገሮች እንዲፈጠሩ የሚያደርጋቸው ማለት ነው። ክፍፍል አለው። አንደኛው ከአካባቢ ሁኔታ የሚመጣ ኦቲዝም ወይም ኢንቫይሮንመንታል የምንለው አለ። ሌላኛው ጄኔቲክ ፕሪዲስፖዚሽን አለ። የግሉታታዮን ከታይለኖል የሚፈጠረውን ራዲካል ወይም NAPQI የሚባለውን ባይ ፕሮዳክት ወይም ሜታቦላይት በኮንጁጌሽን እንዲጸዳ ያደርገዋል። ኦቲዝም ኖሮበት MRI የተነሱ ልጆች ላይ ሲንስ ዚስ ኤሪያ ኦፍ ዘ ብሬን ችግር ስላለበት ነው ኦቲዝም ዴቨሎፕ ያደረገው የሚባል የለም። አትሊስት አካባቢው እዛው አካባቢ ነው ማለት ነው። አካባቢው እንግዲህ አንደኛው አካባቢ እዛ ነው። አትሊስት ፕሩቭን የሆነ ትሪትመንት ያለን ኦቲዝም ላይ ኤርሊ ኢንተርቬንሽን ደረጃ ከተጸደቀ ከወጣ እና ፕራይሜሪ ኬር ውስጥ ከገባ ይሄ ብዙ ነገሮችን መፍትሄ እንዲያገኝ ያደርጋል ብዬ አስባለሁ። ሌላኛው ወላጆች ደግሞ ሆናችሁ ኦቲዝም ያላችሁ ልጆች እንግዲህ ወደኋላ ተመልሶ ይህን ወስጄ ይሆናል የሚል አይነት ጸጸት፣ ቁጭት እንደዛ አይነት ነገር ያው 100% የተረጋገጠ አይደለም፣ አዲስ መረጃ ነው። ስለዚህ የእናንተ ፎልት አይደለም የተከሰተው ነገር ማለት ፈልጋለሁ። ተመልካቾቻችን እንኳን በሰላም ቆያችሁን ማለት ፈልጋለሁኝ። ረጅም ጊዜ ሆኖናል እንግዲህ በባለሙያዎችን እያመጣን ሳይንስ ላይ ዲስከስ ማድረግ ከጀመርን ምናልባት ረጅም ጊዜ ስለሆነ አጠር አድርጌ የዚህ ፕላትፎርም አዲስ ለሆናችሁ ሰዎች ለማስታወቅ ያክል ይሄ ኢትዮ ባዮሜድ ሀብ ይባላል። በባዮሜዲካል ሳይንስ፣ በክሊኒካል ሪሰርች እና በፐብሊክ ሄልዝ ያሉ አድቫንስ ያደረጉ ሪሰርቾችን እዚህ ያመጣን የምንወያይበት ዲስከስ የምናደርግበት እና ለፐብሊኩ ኢምፖርታንት የሆኑ መረጃዎችን የምናስተላልፍበት ፕሮግራም ነው ማለት ነው። እንግዲህ ዛሬ ይዘንላችሁ የመጣ ነው አይ ቲንክ በጣም ወሳኝ ነገር ነው። በጣም በርካቶቻችሁ በተለያየ አጋጣሚ ኦቲዝም ሲባል ያው እንሰማለን እና ምንድነው ኦቲዝም፣ መነሻ ምክንያቶቹ ምንድነው ማድረግ ያለብን የሚሉት ላይ ጠቅላላ አድርገን የምንወያይ ይሆናል። ከዛ ባሻገር ደግሞ ያው በቅርቡ በዚህ በአሜሪካን ሀገር በጣም በርካታ መነጋገሪያ የነበረ በህብረተሰቡ ኢትዮጵያ ውስጥ ባሉት ፓራስታሞል በሚባል የሚታወቀው አሜሪካ ደግሞ ታይለኖል የሚባለው ወይም አሲታሚኖፊን የሚባለው ድራግ ከኦቲዝም ጋር ግንኙነት አለው ወይም አሶሲሽን አለው ተብሎ እንግዲህ በአሜሪካን ሀገር ለሐኪሞች ያው ጥንቃቄ እንዲያደርጉ መረጃው ተላልፏል ማለት ነው እና እዛ ጋር የተካሄደባቸው ወሳኝ ጥናት ሂደቶች ምንድናቸው የሚለውን በጣም አጠር አድርጌ እሱን ሃይላይት አደርግና እዚህ እንግዲህ ያሉት ዶክተር በኃይሉ የፔዲያትሪክ ኒውሮሎጂስት ነው። ዶክተር አሌክስ ደግሞ የአሜሪካን ሀገር የዶክተር ፋርማሲ ባለሙያ ነው እና በዩኤስኤፍዲኤም ውስጥ ደግሞ በበርካታ የጥናትና ምርምሮች ውስጥ ያለፈ ሰው ነው እና አጠቃላይ እዛ ላይ ያላቸውን ምልከታ ያቀርቡልናል ማለት ነው እና ወደ እንትኑ ሄጄ ከዛ በቀጥታ ወደ ፕሮግራማችን እንገባለን። እንግዲህ ተመልካቾቻችን እዚህ ስላይድ ላይ እንደምትመለከቱት በዚህ አሁን ባለው በአሜሪካ መንግስት የቀረበው ሂደት ምንድን ነው? በተለያየ መግለጫዎቻቸው እንደታየው የኦቲዝም እና ኦቲዝም ሪሌትድ የሆኑ ስፔክትረሞች ከተወሰነ ዓመት በኋላ በጣም ጨምሯል የሚል ነው። ኤክስፖኔንሻል እንለው እንችላለን። በጣም ሃይ ሬት ነው የጨመረው እና ይህ የሆነው ደግሞ በታይለኖል የሚባለው ድራግ ነው የሚል ነው እና ይሄ ከሆነ በኋላ እንግዲህ አጠቃላይ ታይለኖል ወደ አይ ቲንክ ማርኬቱ የገባው 90-50 ይመስለኛል እና ላይ የጨመርኳቸው ነገሮች ምንድን ናቸው? እንግዲህ ኤፒዲሞሎጂካሊ እንግዲህ የኤፒዲሞሎጂ ባለሙያዎች እንዳትቀየሙኝ ካምታታው የተለያዩ ሰርቴን ሲናሪዎች አሉ በጣም አንዩዥዋሊ አንድ ፕሪቫለንስ በሚጨምርበት ሰዓት ላይ ማለት ነው እና አንደኛው የዲያግኖስቲክ ቱሎች ኢንሃንስድ የሆኑ ዲያግኖስቲክ ቱሎች ኢንኮርፖሬት ከተደረጉ ወይ አዲስ ዲስከቨር ከተደረጉ አንደኛው ነው። ሌላኛው ደግሞ ዲፊኒሽኖች ከተቀየሩ አሁን ለምሳሌ ያ ዲፊኒሽኑ ከተቀየረ ነው እና እነሱን በተመለካከቱ ቺን ግራፍ ጀነሬት ለማድረግ ሞከርኩኝ እና እዚህ ጋር እንደምታዩት በይር ነው እና ደግሞ የኦቲዝም ፕሪቫለንስ በ1000 ህጻናት ይታያል እና እንግዲህ ዶክተር በኃይሉ በኋላ ይረዳኛል። እኔ የኦቲዝም ባለሙያ አይደለሁም እሱ ላይ ለመግለጽ ሳይሆን የትሬንዱን ለማሳየት ነው እና
በተለያዩ አመቶች ላይ እንደሚታየው የኦቲዝም ቲንክ ስፔክትረም ዲስኦርደር ዲፊኒሽኖች ስፔክትረማቸው የጨመረ የሄደበት ሁኔታ አለ። ስለዚህ ምን ማለት ነው? በፊት ይካተቱ ያልነበሩ ኬዞች አሁን የተጨመሩበት ታይም አለ። ከዛ ደግሞ የአሜሪካን ሀገር ደግሞ ሰርቬላንስ ከ2000 ጀምሮ ተጀምሯል። እንግዲህ አክቲቭ ሰርቬላንስ ከተጀመረ ያው ሪፖርተብል ከሆነ እሱም የመጨመር ኮንትሪቢሽን ይኖረዋል እና 2013 ላይ ደግሞ ሜጀር የሚባል ቼንጅ እንደተከሰተ ነው እንግዲህ ዲያግኖሲስ ላይ የሚያሳየው ማለት። የአጨማመሩ ሁኔታ ደግሞ ያው በጣም ከፍተኛ ነው ማለት ነው እና እዚህ ላይ አንደኛው ትሬንድ ላይ በመመርኮዝ ሁለተኛ ደግሞ የተለያዩ ጥናቶች ይወጣሉ እና እነሱ ጥናቶች ላይ በመመርኮዝ የዩኤስኤፍዲኤ በኋላ ሳያችኋለሁ ያው ለሐኪሞች በጥንቃቄ እንዲይዙት መግለጫ ወጥቷል ማለት ነው። እንግዲህ ዋና ኪ የሚባሉ ፔፐሮች በዚህ ላይ ይሄንን ለዚህ ዲሲሽን ሊያቀርቡ የቻሉት ምንድን ናቸው? አንደኛው የዚህ የነርስ ሄልዝ ስተዲ የሚባል ኮሆርት ነው። ይሄ አይ ቲንክ ወደ 20 ዓመት የፈጀ ኮሆርት ይመስለኛል ባልሳሳት እና እዚህኛው ላይ ምንድነው አንደኛው ስትሮንግ የሆነ ኤቪደንስ አቅርበዋል ነው እና እንግዲህ ለተመልካቾቻችን ምናልባት ባለሙያ ላልሆኑ ሰዎች ግልጽ ለማድረግ እነዚህ ስተዲዎች በሙሉ እስካሁን የተካሄዱት ኦብዘርቬሽናል ስተዲዎች ናቸው እና በኦብዘርቬሽናል ስተዲዎች ደግሞ የኮዛል ሊንክ ስታብሊሽድ ማድረግ ከባድ ነው ወይም ደግሞ እስካሁን ባለው ሁኔታ አስቸጋሪ ነው ማለት ነው። ስለዚህ አሶሲዬሽኖች ናቸው የታዩት። አብዛኞቹ ኮሆርቶች ናቸው የዴታቤዝ ውስጥ ያሉ ሬጅስትሪዎችን ተጠቅመው፣ ግማሾቹ ደግሞ የተደባለቁ ናቸው ከኬስ ኮንትሮል ጋር ወይም ሪትሮስፔክቲቭ ኮምፖነንት አላቸው ማለት ነው እና በዚህ በነርሲንጉ ላይ የተካሄደው ምናልባት ለየት አድርገው ያቀረቡት ኦብዘርቬሽናል ስለሆነ ለኮንፋውንዲንግ በጣም ተጋላጭ ስለሆነ ይሄ ኔጌቲቭ ኮንትሮል ኤክስፖዠር የሚባል ተጠቅመው ነው ያንን ነገር አትሊስት እንግዲህ በስተዲዎች ላይ ኮንፋውንደሮች ሜጀርድ እና አንሜጀርድ ይባላሉ። አንዳንድ የማይታወቁ አሉ እና አንሜጀርዶቹንም ኮንትሮል ማድረግ እንዲያስችላቸው በዚህ ጥናት ውስጥ ያካሄዱት ምንድን ነው ዲዩሪንግ ፕሬግናንሲ አሲታሚኖፊን ኦር ታይለኖል ኦር ፓራስታሞል የወሰዱ ኬዞች አሉ። እነዚህ ኮዛል ሊንክ ይኖራቸዋል ብለው አሲዩም ያደርጓቸው ማለት ነው እና ደግሞ ፖስት ፕሬግናንሲ ላይ የወሰዱትን እንደ ኮንትሮል ካተቷቸው ማለት ነው እና ይሄ ለምንድን ነው ከኮዛል ሊንኩ በፕሬግናንሲ ላይ ብቻ የወሰዱት ማዘሮች ናቸው ከኦቲዝም ጋር ግንኙነት ሊኖረው የሚገባው አንለስ ኮንፋውንዲንግ ቫሪያብሎች ካልተጨመሩበት የሚለውን ሩል አውት ለማድረግ ነው እና ይሄንን ሶፊስቲኬትድ የሆነ ልበለው አናሊሲስ ተጠቅመው ፋይናል የደረሱበት ውጤት ምንድን ነው ሊንክ አለ የሚል ነው እና አንደኛው ስትሮንግ ኤቪደንስ ተብሎ የሚቀርበው ይሄ ነው። ሁለተኛ ይሄ የጃማ ላይ የቀረበው ነው። ይሄኛው ደግሞ ተቃራኒ ነው። ሁለቱንም ሳይድ ማቅረብ አለብኝ ቢል እና ይሄኛው ምንድን ያደረገው በጣም በርካታ በሚሊዮን የሚቆጠር ሰው ነው እንትን ያደረጉት የስዊዲሽ ዴታቤዝ ነው የተጠቀሙት እና የነሱን ኮሆርት ተጠቅመው የመጀመሪያው ክሩድ ይባላል እንግዲህ ይሄ አጀስትድ ሳይሆን ምን ሳይሆን እዛ ላይ እነዚህም አሶሲዬሽን አዩ ማለት የዲዩሪንግ ፕሬግናንሲ የወሰዱ እናቶች ከኦቲዝም ስፔክትረም ጋር ግንኙነት እንዳለው አሳዩ። ከዛ መጨረሻ ላይ ያደርጉት ምንድነው ሲብሊንግ ኮንትሮል የሚሉት አለ። አሁን የፋሚሊ ሂስትሪ የጄኔቲክ ካለ እሱን ለማስወገድ የኦቲዝም ያለባቸውን እህት ወንድም እንደዛ ኮንትሮል ውስጥ ከተቱ። ስለዚህ እሱን ከተው ሲሰሩ የአሶሲዬሽን የነበረው ጠፋ ማለት ነው እና በዚህ ጃማ ፔፐር ላይ ኮንክሉድ ያደረጉት ምንድነው ሞስትሊ ከፋሚሊ እንትን ጋር የተገናኘ የጄኔቲክ ኤሌመንት ሊኖረው ይችላል እንጂ ዳይሬክትሊ የአሲታሚኖፊን ኮሪሌት አላደረገ ማለት አፍተር ኢንክሉዲንግ ዲ ሲብሊንግ ኮንትሮል እና ዲስ ኢዝ አናዘር ሲግኒፊካንት ስተዲ። ሌላ አናዘር ሲግኒፊካንት ስተዲ ደግሞ አናዘር ጃማ ሳይካትሪ ላይ የወጣ ይሄ ፔፐር ነው። እነዚህ ወደ 1000 የሚጠጉ ኢንፋንቶች ላይ ከኮርድ ብለዳቸው ማዘሮቻቸው ወይም እናትየው አሲታሚኖፊን ኤክስፖዝድ የሆነችን ከዛ ከኮርድ ብለድ ወስደው ሜዥር አድርገው ተገኘ ማለት ነው በብለድ ውስጥ። ስለዚህ አትሊስት አሲታሚኖፊን ከእናት ወደ ልጅ እንደሚተላለፍ አረጋገጡ። ማረጋገጥ ብቻም ሳይሆን ይሄኛው ሲግኒፊካንትሊ ከኒውሮ ዲቨሎፕመንታል እንትን ጋር የተገናኘ እንደሆነ ጠቆሙ ማለት ነው። ይሄ ደግሞ በተቃራኒ መልሶ ሪሌሽንሽፕ አለው የሚል አሳዩ ማለት ነው። ይሄ አናዘር ሲግኒፊካንት ፔፐር ነው። ከዛ የመጨረሻ ላይ አሁን ሪሰንት ሊወጣው ምንድን ነው ይሄ ናቪጌሽን ጋይድ ሜቶዶሎጂ ተጠቅመው ሪቪው ሰሩ
የኤምአይቲ ያሉ ሰዎች ሪቪው ሰሩ። ብዙ ቦታ ላይ የሚቀርበው እንግዲህ ይሄ ነው። ወደ 46 ጥናቶችን ኮምፓይልድ አድርገው ሲስተማቲክ ሪቪው ነገር ነው፣ ግን ሜታ አናሊሲስ የለውም። ምክንያቱም ሄትሮጂኒቲው በጣም ሰፊ ስለሆነ ኳሊቴቲቭ ሪቪው ነው የሰሩት። ግን ኳሊቴቲቭ ሪቪው ሲሰሩ እነዚህን 46 ጥናቶች ሜዥር አደረጓቸው። በዚህ መሰረት ሴሌክሽናቸው እንዴት ነበረ? ብላይንዲንግ ነበረው ወይ? ስታዲው ኤክስፖዠር ነበረው ወይ? አውትካሙ እንዴት ነው? ኮንፋውንዲንግ ፖሲቢሊቲው እንዴት ነው? እና እያንዳንዱን 46 ፔፐር በእነዚህ ክራይቴሪያ ሪስክ ኦፍ በያዙ ከሎ እስከ ክሪቲካል ብለው ስኮር ሰጥተዋቸው በስኮሩ መሰረት አናላይዝ አድርገው ሃይ ስትሮንግ ኤቪደንስ ያላቸው ፔፐሮች የሚያሳዩት የአሲታሚኖፊን ኦር ታይለኖል ወይም ደግሞ ኢትዮጵያ ውስጥ ፓራስታሞል ተብሎ የሚታወቀው ከኦቲዝም ወይም ኒውሮሎጂካል ዲዚዝ ጋር አሶሲዬሽን እንዳለው ጠቆሙ ማለት ነው። እና በዋናነት ይሄኛው ፔፐር ነው አሁን እየተጠቀሰ በእንትኖች ላይ ለዲሲሽን የቀረበው። እና ኢንተርቪውም አድርጎ ነበረ የዚህ የጥናት አሁን ያሳየኋቸው የጥናቱ ላስት ኦተር። እና በሱ አናሊሲስ መሰረት እዚህ ጋር እንደምታዩት ስቴትመንቱ ምንድን ነው? ሄቪ ኤንድ ፕሮሎንግድ ዩዝ ግን በጣም ሰርቴን እንደሆኑ ሪሌሽንሽፕ እንዳለው በዚህ መሰረት አስረገጡ ማለት ነው። እና ይሄን ተመርኩዞ በሴፕቴምበር 2022 ኤፍዲኤ ይሄንን አናውንስመንት ሪሊዝ አደረገ ማለት ነው ለፊዚሽያኖች። እና እሱም ያው በቀጥታ ኮዛል ሊክ የለውም ማለት ያን የሚያስረግጥ መረጃ የለም፣ ግን አሶሲዬሽኖች እንዳሉና የሳይንቲፊክ ዲቤቱ እንዳለ ሆኖ በጣም ያው ሐኪሞቹ ጥንቃቄ ማድረግ እንዳለባቸው እና በተለይ ሎ ግሬድ ፊበር ምናምን ነገር ካለ እሱ ላይ ሚኒማይዝ ማድረግ እንዳለባቸው ዩሴጁን አናውንስ አደረጉ ማለት ነው። ከዚህ በተቃራኒው በሚባል መልኩ ደብሊውኤችኦ ደግሞ ስቴትመንት ያደረገው ምንድን ነው? በርካታ ጥናቶች የተካሄዱ ቢሆንም ኮንሲስታንት የሆነ there is no consistent association established አልተደረገም የሚል መግለጫ አውጥቷል ማለት ነው። እና አጠቃላይ ሂደቱን በተወሰነ መልኩ ላሳያችሁ ብዬ ነው። እንደጠቀስኩትኝ እኔ የኦቲዝም የኒውሮ ሳይንስ ባለሙያ አይደለሁኝም። እንግዲህ ባለሙያ ለሆኑት ለፋርማሲ ባለሙያው ደግሞም ለኒውሮሎጂ ስቱም በኃይሉ መድረኩን እለቃለሁ። እና በመጀመሪያ ይሄንን ካልኩኝ ወደ ውይይታችን ስንመለስ ለተመልካቾቻችን መጀመሪያ ግልጽ እንዲሆን ወደ ዶክተር በኃይሉ ልውሰደውና ኦቲዝም ምንድን ነው በሚለው ብንጀምር መልካም ይመስለኛል። ያው ለሌሎቻቸው ኦዲየንሶች በኃይሉ ይባላለሁ። የህፃናት ኒውሮሎጂስት ነኝ እና የህፃናት ስፔሻሊስት ነኝ። አሁን እየሰራው የሚገኘው ጥቁር አንበሳ ሆስፒታል አዲስ አበባ ዩኒቨርሲቲ በህፃናት ኒውሮሎጂስት ስፔሻሊስትነት ነው። ስለዚህ ዛሬ የምናወራው ያው ስለ ኦቲዝም ነው። ቅድም ደረጀ እንዳለኝ ኦቲዝም የሚለው ቃል የግሪክ ቃል ነው እና ትርጉሙ ብቸኛ የሚል አይነት ነው። ኦቲዝም ያለበት ልጅ ያው ኦቲስቲክ ይባላል። በአብዛኛው ችግሩ መታየት የሚጀምረው ከ2 ዓመት የሚጀምር ወይም የሚታይ ሲሆን ከሴቶች ይልቅ በወንዶች ላይ ነው የሚታየው። ቅድም ትሬንዱን እያየን ነበር። የኦቲዝም በየአመቱ አትሊስት ፕሪቫለንሱ ከጊዜ ወደ ጊዜ እየጨመረ የሚገኝ ፕሮብሌም ነው። ሶ ፕሪቫለንሱ በፊት የሚጠቀስ የነበረው ቁጥር ለምሳሌ በደብሊውኤችኦ የሚጠቀሰው ከመቶ ልጅ 1 ልጅ ያለው ነው የከረንት ቁጥሩ። የዩኤስ ዳታ አሁን የሚያሳየው ከ31 ልጅ 1 ልጅ ኦቲዝም አለው። ይሄኛው ቁጥር 2000 አካባቢ ከ150 ልጅ 1 ልጅ ያለው ነበር ኢቭን የዩኤስ ስተዲ የሚለው። ስለዚህ ቅድም ላይ እንዳሳየን ትሬንዱ በፍጥነት እየጨመረ ይገኛል። ስለዚህ አብዛኛው ኤክስፐርት የሚስማማበት ሀሳብ የዲያግኖሲሱ ስም ኦቲዝም የሚለው ቃል ወይም ኦቲዝም ስፔክትረም ዲስኦርደር የሚለው ብዙ ልጆችን ማካተት ጀምሯል። በፊት ፐርቬሲቭ ዲስኦርደር ኦር አስፐርገርስ ብለን ኦቲዝም ውስጥ የማናስገባቸው ልጆች አሁን ስፔክትረም ውስጥ ዲያግኖስ እየተገኙ ስለሚገኙ ይሄ ቁጥር ለዛ ነው የጨመረው የሚል ሀሳብ አለ። ያው እንግዲህ ከኢትዮጵያ ዳታ ስንነሳ ብዙ ዳታ የለንም ኦቲዝም ላይ። ስፔሻሊ ፖፑሌሽን ቤዝድ የሆኑ ስተዲዎች በጣም አነስተኛ ናቸው። ስለዚህ ሰርቪላንስም የለንም፣ ክትትል የለንም፣ ቁጥር አንመዘግብም። ግን አትሊስት የተቆጠሩት ልጆች የምንላቸው እስከ 500,000 በላይ ያሉ ህፃናት እዚህ ኢትዮጵያ ውስጥ ይኖራሉ። ስለዚህ ኦቲዝም ምንድነው ስንል በዋናነት የኦቲዝም ዴፊኒሽን የሚሰጠው ክሊኒካሊ ወይንም ደግሞ አንድ ልጅ ኦቲዝም አለው ብለን ካታጎራይዝ የምናደርገው እንደ ችግር በህፃናት ግንኙነት፣ በማህበራዊ መስተጋብር እና እነዚህ ልጆች ተደጋጋሚ የሆኑ ባህሪያቶችን ሲያሳዩ ለምሳሌ ይሄ ሶሻል ኮሚኒኬሽን ዲስኦርደር እና ፕላስ
ሪስትሪክቲቭ ኤንድ ሪፒቲቲቭ ቢሄቪየር እንለዋለን በእንግሊዝኛው። እነዚህ ልጆች በአብዛኛው ለምሳሌ የአይን ግንኙነት ማነስ ይኖራቸዋል። የሰውን ስሜት ወይንም ደግሞ ስሜታቸውን ማስረዳት፣ ውይይቶችን የማድረግ ክህሎት ላይ ማነስ፣ ህፃናቱ በእድሜያቸው የሚጠበቅ አትሊስት ማህበራዊ ኢንተራክሽን ላይ በጣም ውስንነት ሲኖራቸው ይሄ እንደ ኦቲዝም መገለጫን እንወስደዋለን። ይህም ሊሚቴሽን በእድገታቸውም ወይም ደግሞ ወደፊት ሊደርሱበት የሚችሉት አቅም ላይ እክል ሊሆን ይችላል ብለን እናስባለን። ይሄኛው የኦቲዝም በዋናነት ካቴጎራይዝድ የሚደረገው በDSM-5 ክራይቴሪያ ባለው መሰረት ነው። እዚህ ላይ ሁለት ባክቦኖች አሉ ኦቲዝም ለማለት። አንደኛው ፐርሲስታንት ዴፊሲት ኢን ሶሻል ኮሚኒኬሽን ኤንድ ሶሻል ኢንተራክሽን ሲሆን ሁለተኛው ደግሞ ሪስትሪክትድ ሪፒቲቲቭ ፓተርን ኦፍ ቢሄቪየር ኢንተረስት ኤንድ አክቲቪቲ ሲሆን፣ ስለዚህ ይሄ ማህበራዊ ግንኙነትን በራስ አለመጀመር፣ ያ የተጀመረውን ግንኙነት አለማስቀጠል እና ደግሞ በማህበራዊ ግንኙነት ህፃናትም ቢሆኑ ከሌሎች ልጆች ጋር ከወላጆች ጋር ከአብሯቸው ከሚኖር ሰው ጋር ያላቸው ግንኙነት ኢንተራክሽን ማስጀመር አለመቻል። ለምሳሌ ልጆች የሆነ እቃ ሊመታ ሲሄድ አንድ ህፃን ልጅ ከመታ ወዲህ እንዲደነቅ ወላጁን ዞር ብሎ በአይን ማየትና አፕሪሺዬሽን መፈለግ አይታለ። እንደዚህ ኦቲዝም አላቸው ልጆች ላይ ኢቭን ዞ አይ ኮንታክት እንኳን አላቸው የሚባል ቢሆን ያ ሚኒንግፉል እና ሜሴጅ በሚያስተላልፍ ሁኔታ አይደለም። ሌላኛው የሚታየው ይሄ ሪስትሪክትድ መሆን፣ አንድ ነገርን ደጋግሞ ማድረግ፣ ለምሳሌ እጅን ማወዛወዝ ሊሆን ይችላል፣ ራስን መነቅነቅ ሊሆን ይችላል። እነዚህን ደጋግሞ ማድረጎች እንደ ኦቲዝም መገለጫ እንቆጥራቸዋለን። ከነዚህ ውስጥ ትኩረት ምልክቶች የምንላቸው ትኩረት አለመስጠት፣ የሚፈልጉትን ነገር ለመግለጽ መቸገር። እቺ አሁን የቅድም ክራይቴሪያው ላይ እንዳየ ነው ቋንቋ መቻል በራሱ ኦቲዝም የለበትም፣ ወይም ቋንቋ መቻል ደግሞ ኦቲዝም ቋንቋ ያልቻለ ልጅ ሁሉ ኦቲዝም አለበት ማለት አይቻልም። ይሄ ብዙ ጊዜ ክሊኒካሊ ፕራክቲስ ያደረግ የሚገጥም ዲፊካልቲ ነው። ማለት ልጁ አብሮ ይጫወታል፣ ያያል፣ ይስቃል፣ ግን ቋንቋ ማይችል ይሆናል። ስለዚህ እነዚህ መስማት የተሳናቸው ልጆች ቋንቋ ላይ ብቻ መገደብ ሲኖር ይሄ ከኦቲዝም የተለየ አይነት ችግር ነው። ሌላኛው ኦቲዝም ላይ የሚታየው አንድ ነገር መፈልግ፣ ለምሳሌ ቤት እየተጫወተ ያለ ልጅ ፕሮምፕት ሳናደርግ ወይም ደግሞ ልናስወጣው እንደሆነ ሳንነግረው ድንገት ብናስወጣው ያ ከሩቲን ወይም የሚያረጋት ነገር ሲወጣ ከመጠን በላይ የሆነ ሪያክት ማድረግ፣ በጣም መጮህ፣ የሚከብድ ድምፆችን ማውጣት፣ ሲበሳጩ ራስን ማጋጨት፣ እንደዚህ አይነት ነገሮች እንደ መገለጫ ሊሆኑ ይችላሉ። አንዳንድ ፊዚካሊ የምናያቸው ነገሮች በጣት መሄድ፣ ተደጋጋሚ ምክንያት የለሽ የሆኑ የእጅ እንቅስቃሴዎች ማድረግ፣ አንድ አይነት መጫወቻ። ለምሳሌ አንድ እናት የነገረች ምንድነው ባቡር ቢሆን ከባቡሩ ጎማ ላይ ብቻ የተለየ ኢንተረስት ማሳየት ወይም ደግሞ ያቺን መጫወቻ የትም ሲሄድ ይዟት መሄድ አይነት ነገር ሰጀስት ሊያደርግ ይችላል። ያው እሱ ብቻ ምልክት በቂ አይደለም ኦቲዝም ብሎ ለማሰብ። ሌላኛው ከእድሜ እኩዮቻቸው ጋር ከመጫወት ይልቅ ብቻቸውን ለመጫወት መፈለግ። አሁን ትላንት አንድ ፓረንት ያሳየኝ ቪዲዮ ምንድነው ትምህርት ቤት ውስጥ ሌሎች ልጆች ይጨፍራሉ እና እሱ ልጅ ከልጆቹ መሀል ሆኖ ግን ሚኒንግፉል የሆነ ኢንተራክሽን አያደርግም። ልጆች መሀልም ሆነው ቴንደንሲያቸው ምንድነው የራሳቸውን ጨዋታ ፈጥረው ከራሳቸው ጋር መጫወት ሲያሳዩ ይሄኛው እንደ ምልክት ይሆናል። ሌላኛው ስም ሲጠራ ለመመለስ፣ ለምሳሌ አበበ ቢሆን አበበ ብዬ ብጠራው አይዞርም፣ ግን አበበ እንካ ስልክ ሲሉት መዞር አለው። ስለዚህ ለስማቸው የተለየ አታችመንት አለማሳየት፣ ይህም እንደ አንድ ምልክት ይቆጠራል። በብዛት እኛ ሀገር የሚታየው ወላጆች ወደ ሆስፒታል የሚያመጧቸው ከኩዮቻቸው እኩል አፍ አልፈታም ብለው ነው የሚያመጡት። ይሄ ሶሻል ኢሞሽናል ኮሚኒኬሽኑን እና ባህሪውን ሳይሆን የሚገልጹት አለመናገር እንደ ኢንትሪ ፖይንት ነው አብዛኛው ኦቲዝም ያላቸው ልጆች። ሌላኛው ቦዲ ላንጉጅን አለመጠቀም፣ ለምሳሌ አይቶ አለመሳቅ እና ብሎ መጥራት ጀስቸር፣ እሱን አንደርስታንድ አለማድረግ፣ ማኩረፍን አለመረዳት፣ መበሳጨትን አለመረዳት። እነዚህ ማይነር የሆኑ የፊታችን መገለጫዎች ለኮሚኒኬሽን የሚጠቀመውን ያን ዲኮድ አለማድረግ ወይም ተረድቶ ሚኒንጉን አውቆ አለመረዳትም፣ እነዚህን ጀስቸሮች ወይም ደግሞ መግለጫዎች አለመጠቀም እንደ አንድ ምልክት ይቆጠራል። እነዚህ ናቸው ስለ ኦቲዝም ምንድነው የሚለውን ግልጽ ነው ያደረክልን እና እኛም ያው ስለ ኦቲዝም ያለን መረጃ አትሊስት ለኔ አይን ከፋች ነው ብዬ አስባለሁኝ። ወደ አሌክስ ልመለስና አሌክስ ያው ከዚህ በፊት ምናልባት ለተመልካቾቻችን ግልጽ ለማድረግ ከሱ ጋር ቆይታ ነበረን ከካንሰር ጋር በተገናኘና እሱን በተመለከተ ኢንተረስት ላላችሁ ከስር ሊንክ አስቀምጣለሁ ገብታችሁ እንድታዩት ጋብዛለሁኝ። እና እዚህ አሜሪካን ሀገር ነው የሚገኘው በዚህ በምግብና መድኃኒት ቁጥጥር ድርጅት ውስጥም አይ ቲንክ አሁንም እዛ ነው ያለውና በመጀመሪያ ደረጃ እንዴት አየኸው ኒውሱን ብዬ በዛ ልጀምር፣ ከዛ ቀጥታ ወደ ድራጉ እመጣለሁ።
አመሰግናለሁ ደሬ። ዶክተር ባይሎም የሰጠው መግለጫ በጣም ደስ የሚል ነው። በደንብ በግልጽ የሚያስተምር ነው እና እሱንም አመሰግነዋለሁ። ስሜ ያው አሌክስ አካሉ እባላለሁ። በፋርማሲ ባለሙያ ነኝ። በህፃናት ካንሰር ላይ ጥናትና ምርምር አደርጋለሁ። በአሜሪካ በሚገኘው የምግብና መድኃኒት ጥናትና ቁጥጥር USFDA በሚባለው እዛ ውስጥ እሰራለሁ ማለት ነው። እንግዲህ ዜናው እንደመጣ ትንሽ መደናገጥን ፈጥሯል። በአብዛኛው የሕክምና ባለሙያዎች፣ በቤተሰቦች፣ በእናቶች፣ በወላጆች፣ በመላው ህብረተሰብ አይ ቲንክ ድንጋጤን ፈጥሯል። መወዛገብን፣ አለመረዳትን፣ ለምንድን ነው አሁን የመጣው የሚል ብዙ ጥያቄዎችን ነው ያስነሳው እና በሁለት መልኩ ያለው ጥሩ መልክ አለው፣ መጥፎ መልክ አለው ብዬ ነው የማየው። እንግዲህ ከጥሩ መልኩ ስነሳ ይሄ ጥያቄ ይሄ ኢንፎርሜሽን አሁን መምጣቱ ሰውን ስለማናውቀው ያን እንግዲህ እኔን ጨምሮ ማለት ነው እንደዚህ አይነት ኢንፎርሜሽኖችን በደንብ ፈልገን ካላነበብን፣ ካላየን፣ ካልሰማን በስተቀር ላናቅባቸው የምንችላቸው አጋጣሚዎች ብዙ ናቸው እና ይሄ መምጣቱ ትልቅ ምንድነው መነሳሳትን ሰውም እንዲያውቅ ማድረግን ፈጥሯል እና ጥያቄ እንዲያነሳ፣ ጥያቄ እንዲጠይቅ፣ እናቶች እንዲያውቁ፣ ወላጆች እንዲያውቁ ስለ ልጆቻቸው ምን ማድረግ አለባቸው የሚለው ነገር እንዲያውቁ የጥያቄ ያስነሳ ነው ብዬ በዛ መልኩ በጥሩ ጎኑ አየዋለሁ። በመጥፎ ጎኑ ደግሞ ይሄን ብቻ ዜና ይዘው ውስጡን በደንብ ዲቴሉን ሳያውቁ ለምንድን ነው ይሄ ዜና የወጣው፣ ዜናው ምንድነው ሊያስተምረን የፈለገው የሚለውን ነገር አለመረዳት ድራስቲክ የሆኑ ነገሮችን ሊወስዱ የሚችሉ ሰዎች ይታዩኛል እና ያ ደግሞ ራሱን የቻለ መጥፎ ችግር ያመጣል ብዬ እገምታለሁ። እንግዲህ በዚህ ነው መልኩ ነው የማየው። እንግዲህ መጥፎ ችግር ያመጣል ብዬ ከምገምታቸው አንዱ ታይለኖል እንግዲህ እስካሁን ባለኝ መረጃ ቅድም ዳሬም እንደገለጽከው ዶክተር ባይሎም እንዳነሳኸው እናቶች በወሊድ ጊዜ ለምሳሌ ህመም ቢኖራቸው፣ በጣም መቋቋም አይችሉት ህመም ቢኖራቸው እና ወይም ፊቨር ወይም ትኩሳት፣ በጣም ከፍ ያለ ትኩሳት ቢኖራቸው ብዙ የህክምና ባለሙያዎች ሳጀስት የሚያደርጉት ሴፍ ነው ብለው የሚያስቡት ታይለኖልን እንዲጠቀሙ ነው። ምክንያቱም አለመጠቀም ሌላ ብዙ ችግር ይዞ ስለሚመጣ፣ ለምሳሌ ፊቨር በጣም ራሱን የቻለ ዶኪመንትድ የሆኑ በሪሰርች የተረጋገጡ ብዙ ዴቨሎፕመንታል ችግሮች ሊያመጡ ይችላሉ ተብሎ ከሚጠቀሱ ነገሮች አንደኛው ስለሆነ ታይለኖልን በአስፈላጊነቱ አለመጠቀም ያን ችግር ሊያመጣ ይችላል እና ይሄ ዜና እንግዲህ ጥሩ ጎንም እንዳለው መጥፎም አለው ብዬ ነው የማስበው። ደሬ መልካም። ምናልባት በኃይሉ እዚህ ላይ ሪፍሌክት እንድታደረግ ቅድም እንዳልሰጠሁም እና ምናልባት የአንተ አቋም ልበለው እንደ ሐኪም ምንድን ነው እዚህ ላይ ምንድን የተረዳኸው ከዚህ እንትን መረጃ? ያው የመጀመሪያው ኢንተረስት ያደረገኝ ፓርት ከኔ ስታንድ ፖይንት ሳየው ቪዲዮን ሳይሾክ ያደረገኝ በመንግስት ደረጃ ስለ አንድ ሜዲኬሽን ይወራል ወይ የሚለው ኢትዮጵያ ውስጥ ገጥሞኝ አያውቅም። እንደዚህ መንግስት ይሄ መድኃኒት ይሄን ያመጣል ሾክ ያደርጎኛል እሱ ፓርት። ከዛ ወዲህ ብዙ ጊዜ ኦቲዝም ላይ በጣም ብዙ ነገር ትሰማለህ ፕራክቲስ ስታደርግ። እንደውም ማለት የምችለው አንደኛው ነገር ፓረንት ሊድ ነው አብዛኛው ነገር። ለምሳሌ ካናቢዳዮል ተጠቅሜ ለውጥ አመጣልኝ የሚል ሰው ብዙ ታገኛለህ። ይህን የባህል መድኃኒት ተጠቅሜ ልጄ ለውጥ አመጣልኝ የሚል ሰው በጣም ብዙ ትሰማለህ ክሊኒክ ላይ። እንደ አድቫይዝ የሚጠይቁ ብዙ ወላጆች አሉ እና አሁን የታይለኖል ሲሆን ኤቪደንሱ ምን ያህል ሮበስት ነው ወይ ስትሮንግ ነው የሚለውን ነው ወዲያው ዞር ብዬ ለማየት የሞከርኩት እና አትሊስት ግን ኦቲዝም በቶፒክ ኦፍ ዲስከሽን መሆኑ እሱን ወድጄዋለሁ በጣም። ማለት ብዙ ሰው ከመጋረጃ ጀርባ ብዙ ወላጅ እየተቸገረ ያለበት ነገር ሰርፌስ ላይ መጥቶ አትሊስት በዚህ አንግል መታየቱ። ሌላኛው ፓራስታሞል ለረጅም ዓመት የተጠቀምነው መድኃኒት ነው። በተለይ ኒውቦርን ላይ እንደ ፔዲያትሪሻንነት ፊቨር ሲኖራቸው አስፕሪን አንሰጥም፣ አይቦፕሮፌን አንሰጥም። ፊቨሩ የሚያመጣው ብዙ ኮንሲኩዌንስ ስላለ እሷን እንጠቀማለን። ሴፍ ነው ብለን እየተጠቀምን ያለው መድኃኒት ፐብሊክሊ እንደዚህ ሲሆን ሊመጣብን የሚችለው ሬዚስታንስ በጣም ብዙ ነው። ከወላጆች ሜቢ አኪዩዜሽንም ሊመጣ ይችላል። ለልጄ ሴፍ ነው ብላችሁኝ ያስጀምራችሁኝ በልጅነት ወስዶታል ይህን መድኃኒት ወይዘር ዳይሬክትሊ ኮሪሌትድ ሆነ
ከተባለው ነገር ጋር ኤቪደንሱ ሳይጣራ እንዲህ አይነት ጥያቄ ሊመጣ ይችላል የሚል ሀሳብም አምጥቶብኛል። ሳይ ይሄን ነው ፊል ያደረኩት። እኔ እንዳየሁት በሁለት ፐርስፔክቲቭ ነው ለማየት የሞከርኩት። አንደኛ ያው እንግዲህ አሮ ነው አሌክስ ይስማማ ፋርማ ካምፓኒዎችን የሆነ በአይነ ቁራኛ ማየት ጥሩ ነው፣ እጅ መጠምዘዣ። ምክንያቱም ያው ፕሮፊት ነው ማርኬት ነው እና የኦቲዝም ደግሞ ችግሩ ምንድን ነው? አይ ቲንክ ሬር ዲዚዝ ነው አይደለ? በዚህኛው ፕሪቫለንሱ ቢጨምርም በአንጻራዊነት ቲፒካል ኦቲዝም የሚባለው ሬር ስለሆነ ቢያመጣ ራሱ ላይታወቅ ይችላል፣ ሰብትል ሆኖ ሊያልፍ ይችላል። እና ሁለት ነገር ነው የታየኝ። አንደኛ ስተዲዎቹን ሳያቸው አብዛኞቹ ቅድም የኤምአይቲው ሪቪው ላይ ራሱ አይቼዋለሁኝ ሞር ኦፍ ኢንክላይን የሚያደርጉት አለው የሚል ነው። ዘኦንሊ የሚጠነቀቁት ምንድን ነው? ኮዜሽን ስታብሊሽ ማድረግ አይፈልጉም። ምክንያቱም ለምንድን ነው ያቺ እናት የወሰደችው ማለት ባክግራውንድ ህመሟ እሱ ሊሆን ይችላል፣ ኮዙ አይታወቅም እና ያንን ስለወሰደች ያው ሌላም ብትወስድ ሊመጣ ይችላል ነው፣ ኦልተርኔቲቭ የለም እንጂ ድራጉ። እና ችግሩ ደግሞ ምንድን ነው? በአንደኛው ሳይድ በጣም ሊጋነን ይችላል ማለት በጣም ይጋነንና ቅድም አንተ አሌክስ እንዳልከው የፊቨር ኖሯቸው ወይም ሌላ ነገር ኖሯቸው አለመውሰዱ ከሚያመጣው ኮንሲኩዌንስ አንጻር የዚህኛው ኮንሲኩዌንስ በጣም ማይነር ወይ ደግሞ ሬር ሊሆን ይችላል። በሁለተኛው ሳይድ ደግሞ ምንድነው ፋርማ ካምፓኒዎች አሁን ኢንከረጅ ይደረጋሉ ኦልተርኔቲቭ ድራግ ለመፈለግ ማለት ነው። ማለት አሁን ታይለንዶል the most safest ድራግ ነው ምንድነው ከተባለ why would another ፋርማ ካምፓኒ ኢንቨስት የሚያደርገው እዛ ላይ? ግን አሁን ጥያቄ ምልክት ውስጥ ከገባ አይ ቲንክ ኦልተርኔቲቭ የመውሰድም እንትን ይኖራል ብዬ አስባለሁኝና ምናልባት ከዚህ ጋር አብሮ እንዲሄድልን ወደ አሌክስ ሊድና ምንድነው የዚህ የፓራስታሞል እንዴት ነው የሚሰራው የሚለው የሚታወቃል ወይ? እንደሚታወቅ ክሊር የሆነ ነገር አለው ወይ? ምክንያቱም እሱ ምናልባት ዶክተር ባህሉ በኋላ ላይ ሊለው ከሚችለው ጋር ከሚታሰበው የኦቲዝም ምክንያቶች ጋር የሚገናኝበት መንገድ ካለ ለማየት የሚችል ብዬ ነው። እንግዲህ እንደ ተወሰኑ መድኃኒቶች ፓራስታሞልም የራሱ የሆነ ሜካኒዝም ኦፍ አክሽን አለው፣ እንዴት ነው የሚሰራበት መንገድ ማለት ነው። አሴታሚኖፊን ያው ጀነሪክ ኔሙ ስለሆነ አሜሪካ ውስጥ ታይለንዶል ይባላል፣ ኢትዮጵያ ውስጥ ፓራስታሞል ይባላል። በሁለት መልኩ ነው። አንድ ህመምን ማስታገስ ነው፣ አንደኛው ደግሞ ፊቨር ካለ ወይም ትኩሳትን መቀነስ ነው። ፊቨርን ህመምን ለማስታገስ እንግዲህ በሴንትራል ነርቨስ ሲስተም ውስጥ የሚገኙ ኢንዛይሞች አሉ፣ እነሱን መከልከል ማለት ነው። እነዚህ ህመም ሲፈጠር ህመም እንዲሰማን ከሚያደርጉት ኢንዛይሞች አንደኛው ካክስ2 ይባላል። ሳይክሎኦክሲጂኔዝ የሚባለው ኢንዛይም ነው። እሱን ኢንሂቢት ማድረግ ነው ሴንትራል ነርቨስ ሲስተም ላይ። ያ አንደኛው ሜካኒዝም ኦፍ አክሽን ነው። አብዛኛው እንትኑ ስራው አይታወቅም፣ ግን እነዚህ አትሊስት ሁለት በደንብ የሚታወቁ አሉ። ሁለተኛው ደግሞ የትኩሳትን መቀነስ ነው። እንግዲህ ትኩሳትን ለመቀነስ ጭንቅላታችን ውስጥ ሃይፖታላመስ አለ። ይሄ ቴምፕሬቸራችን ተርሞሬጉሌተር ሴንተር ኦፍ አወር ብሬን የሚባለው እሱ ጋር ነው እንግዲህ አፌክት ያደርጋል ነው የሚባለው። እዛ ሄዶ አፌክት ያደርገዋል። እዛ ሄዶ አፌክት ሲያደርገው ፊቨርን እንዲቀንስ ትዕዛዝ እንዲሰጥ ያደርገዋል የሚል አይነት የሜካኒዝም ኦፍ አክሽን ነው ያለው። ይሄ ከሆነ በኋላ እንደ አብዛኛው መድኃኒቶች ከወሰድናቸው በአይቪም ሆነ ከወሰድናቸው በኋላ አብዛኛውን ማጽዳት የሚያደርገው ወይም ማጣራት የሚያደርገው ሊቨራችን ነው። ስለዚህ ጉበታችን እያጣራ ከነዛ መድኃኒቶች የሚተርፉ ወይም ምንድነው የሚባሉት ሜታቦላይቶቹን እያጣራ ከነሱ ጋር ቦንድ እያደረጉ እንዲጸዱ ወደ ውጭ ኤክስክሪት እንዲደረጉ የሚያደርጉ እንትኖች አሉ። ስለዚህ በሚያጣራበት ጊዜ ለምሳሌ እያጣራ ያለ በብዛት ታይለንዶል እንግዲህ እንደ ዶዝ እንዳወሳሰዳችን ይወሰዳል። የምንወስደው ዶዝ ብዙ ከሆነ ያ ማለት ጉበታችን ብዙ ስራ አለበት ማለት ነው። የሚችለውን አጣርቶ የማይችለውን እንደ ማጣራት ስለማይችለውን ሲለቅ ከዛ ውስጥ ታይለንዶል ውስጥ ያለ ኬሚካል አለ፣ NAPQI የሚባል ኬሚካል አለ። ያ ኬሚካል ጉበታችን ናቹራሊ የሚያመርተውን ግሉታታዮን የሚባለውን እንደዚህ ፍሪ ራዲካሎችን የሚያጸዳውን ፓርት ኦቨርዌልም ያደርገውና ችግር እንዲመጣ ያደርጋል ማለት ነው። ያ ችግር ነው እንግዲህ እንደ ይሄ ኦክሲዴቲቭ ስትረስ የሚባሉትን ነገሮችና ከኦቲዝም ጋር ግንኙነት አላቸው ተብሎ የሚነገሩትን ነገሮች እንዲፈጠሩ የሚያደርጋቸው ማለት ነው።
ስለዚህ ሰውነታችን ጉበታችን ምን አለው ግሉታታዮን አለው ያ ግሉታታዮን ከታይለኖል የሚፈጠረውን ራዲካል ወይም NAPQI የሚባለውን ባይ ፕሮዳክት ወይም ሜታቦላይት በኮንጁጌሽን እንዲጸዳ ያደርገዋል ግን ብዙ በወሰድን ቁጥር ከዶዙ በላይ ከተፈቀደልን ባለ ሐኪሞች ካዘዙልን ዶዝ በላይ ከወሰድን ዶዝ የሚባለው እንግዲህ በ24 ሰዓት ውስጥ ሴፍ ነው የሚባለው ከ4 ግራም ወይም 4000 ሚሊግራም በታች ነው እኔ እንኳን እንደዛ ነው የሚባለው ሳይንሱ የሚናገረው እንደዛ ነው ከዛ በታች የሚሆነን የሚበቃ ነው መውሰድ ከ4000 ግን አለመብለጥ ከ4000 በላይ ጉበታችን ይሄን ግሉታታዮን የሚባለውን ማምረት አይችልም እሱ ኦቨርዌልም ይሆናል that means ምንድነው ችግር ይፈጠራል ሴሎቻችን መሞት ይጀምራሉ ማለት ነው በእንደዚህ በሜታቦላይቶች በፍሪ ራዲካሎች ያ ኦክሲዴቲቭ ስትሬስ ሃይፖቴሲስ ነው እንግዲህ አንደኛው አሶሲዬሽን ኦቲዝም ጋር ይገናኛል የሚባለው ሌላው ዶክተር ኃይሉ ቅድም ጠቅሶታል የካናሚኖይድ ሲግናል ኢንተርፌረንስም ያመጣል ይሄ ታይለኖል አንድ ሜታቦላይት አለ እንግዲህ አናደር ሜታቦላይት እንግዲህ ቅድም NAPQI ብያለሁ ሌላ ደግሞ AM404 የሚባል ሜታቦላይት አለው ያ ሪሴፕተሮችን የካናቢኖይድ ሪሴፕተሮችን እንደዚህ ጭንቅላታችን ውስጥ ያሉትን ኒውሮናል ፓዝዌይስ ሲግናሎች እንዲሰሩ ከሚያደርጉት ውስጥ ያ የነዚህ ካናቢኖይድ ሪሴፕተሮችን እነሱን ዲስራፕት በማድረግ ነው ይሄ ታይለኖል ኢፌክት የሚያመጣው ማለት ነው ሌላው ደግሞ ያው በቲዮሪ ነው ብዙ ጊዜ እንግዲህ ይሄ ብዙ ነገር ያለው ቲዮሪ ላይ ነው ላብ ወርክም ላይ አንዳንድ አሶሲዬሽኖችን አሳይቷል የኢሚዩን ኢንፍላሜሽን ሚዲየትድ ፓዝዌይ የሚባለውን አፌክት በማድረግ የሚያሳይ ሪሰርቾች አሉ ሎንገር እንግዲህ ኢንፍላሜሽን አንድ እናት ለብዙ ጊዜ ኢንፍላሜሽን ወይም ሙቀት ወይም ትኩሳት ለብዙ ጊዜ ካጋጠማት ያን ይሄ ሳይቶካይን የሚፈጠሩት ሳይቶካይን ሌቭሎችን ኢሚዩን ሲግናል እንደ ፕላሴንታ እሱን ኮንትሮል ማድረግ ካልተቻለ ኦብቪየስሊ ኦቲዝም አሶሲዬሽን አለው ሌላው ማይቶኮንድሪያል ዲስፋንክሽን ነው ቅድም እንደነገርኳችሁ ሴሎችን NAPQI የሚባለው ተጣርቶ ካልወጣ ሄዶ ሴሎችን ነው የሚያጠፋው ሴሎቹ በሚሞቱበት ሰዓት that means እንዳለ ፓዝዌይን አፌክት የማድረግ ነገር አለው ማለት ነው ስለዚህ ይሄ እነዚህ ሁሉ እንግዲህ ብዙ መንገዶች ናቸው ያው ከኦቲዝም ጋር አሶሲዬሽን ያሳዩ ታይለኖል እና ኦቲዝም እንዴት ነው የሚያገናኛቸው የሚለውን ነገር ያሳዩት እነዚህ ናቸው ዳሬ በጣም አሪፍ አድርገህ ገልጸዋል በተለይ አጠቃላይ ከሜታቦሊዝሙ ጋር ተገናኝተው ከነሱ ፕሮዳክቶች ቶክሲሲቲዎች ጋር የሚወጡትን ጠቃቅሳቸዋልና እና አንተ ያው እዚህ ላይ የጠቀስከው የፓራስታሞል ሜካኒዝም ኦፍ አክሽን ያው ዞሮ ወደ ሴንትራል ነርቨስ ሲስተም ከሄደ አትሊስት አካባቢው እዛው አካባቢ ነው ማለት ነው አካባቢው እንግዲህ አንደኛው አካባቢ እዛ ነው ተመሳሳይ መንደር ናቸው እና ዶክተር ባይሩስ ዶክተር አሌክስ የጠቃቀሳቸው ነገሮች አሉ ከኦክሲዴቲቭ ስትረስ ጋር በተገናኘና እንዲህ በጣም ሶሊድ የሚባል እንኳን ባይሆን በአጠቃላይ በክሊኒካል ፐርስፔክቲቭ ምንጩ ምንድነው ተብሎ ሊታሰብ የሚችለው በዋናነት የኦቲዝም ያ አይ ቲንክ አሌክስ በጣም በቆንጆ ሁኔታ ነው የገለጸው አሁን ምንድነው ኦቲዝም ላይ እስካሁን የሚደረጉ ስተዲዎች ይሄኛው ኤሪያ ኦፍ ዘ ብሬን አፌክት ስለተደረገ ይሄ ልጅ ይሄንን ዴቨሎፕ አደረገ እንዴት እናየዋለን ኦቲዝም ኖሮበት ኤምአርአይ የተነሱ ልጆች ላይ ሲንስ ዚስ ኤሪያ ኦፍ ዘ ብሬን ችግር ስላለበት ነው ኦቲዝም ዴቨሎፕ ያደረገው የሚባል የለም በኒውሮ ኢሜጂንግ የተገኙ ፕሮብሌሞች አሉ ሶ ብዙ ጊዜ እንደውም እኔ የማስረዳው ኦቲዝም የሃርድዌር ፕሮብሌም አይደለም የሶፍትዌር ፕሮብሌም ነው ብሬን ላይ ሶ ኢሜጅ ቢደረግ ይሄ ፓርት ኦፍ ዘ ብሬን ስለጎደለ ይሄ መጣ እንለውም ሶ ወደ ምን ይመራናል ይሄ ሞር ኦፍ ሃይፖቴቲካል ወይም ቲዮሬቲካል ኤክስፕላኔሽኖች ነው የሚመራ ስለዚህ በጠቅላላው ምን አይነት ክፍፍል አለው አንደኛው ከአካባቢ ሁኔታ የሚመጣ ኦቲዝም ወይም ኢንቫይሮንመንታል የምንለው አለ ሌላኛው ጄኔቲክ ፕሪዲስፖዚሽን አለ ሌላኛው ኮምቢኔሽን ኦፍ ዘ ቱ የሚባለው አለ አሁን ጥቂት የሆኑ ጄኔቲክ ዲዚዞች በደንብ ስትሮንግሊ ሊንክድ የሆኑ አሉ ከኦቲዝም ጋር ለምሳሌ ፍራጃይል ኤክስ ሲንድሮም ይባላል እሱ ከእናት ወደ ወንድ ልጅ የሚተላለፍ አይነት የኤክስ ክሮሞዞም ችግር ነው እሱ ያላቸው ልጆች ቴንደንሲያቸው በጣም ሃይ ነው ኦቲዝም ዴቨሎፕ ለማድረግ ቲዩበረስ ስክለሮሲስ የሚባላል እነሱ ኦቲዝም ዴቨሎፕ ያደርጋሉ ወይም ሬት ሲንድሮም ይባል እንደዚህ የሚያመጡ አሉ እነዚህ ጄኔቲክ ፕሩቭን ከኦቲዝም ጋር ሊንክ ያላቸው ነው ስለዚህ እነዚህ ልጆች ካሉ ገና እንደተወለደ ሪስክ ኦፍ ኦቲዝሙን ኢስቲሜት ማድረግ ይቻላል ይሄ ጄኔቲክ የምንለው ኢንቫይሮንመንታል የምንላቸው አስቸጋሪ ነው ቢኮዝ መልቲ ፋክቶሪያል ነው ለምሳሌ አሶሲዬሽን ከተሰራላቸው ውስጥ አንደኛው የወላጅ እድሜ በተለይ የአባት እድሜ
መግፋት ጋር የተያያዙ ኮንዲሽኖች አሉ። ሌላኛው በፅንስ ውስጥ ወይም ሆድ ውስጥ ዴቨሎፕ እያደረገ እያለ የሚከሰቱ ለምሳሌ ከእናት ወደ ልጅ የሚተላለፉ ኢንፌክሽኖች ፖዝ የሚያደርጓቸው የተረጋገጡ እንደ ኦቲዝም ሚንስ የሚባሉ አሉ። ሌላኛው በርዝ ሲወለድ አካባቢ በኦክሲጅን ማጠር፣ መታፈን እንደዚህ አይነት የሚሆኑ አሉ። ሌላኛው ኢንቫይሮንመንታል ዲፕራይቬሽን ወይም ደግሞ አንድ አይነት የሆነ ተደጋጋሚ ኢንቫይሮንመንት ላይ ለረጅም ጊዜ መቆየት፣ ስቲሙሌሽን የሌለው አይነት ኢንቫይሮንመንት ላይ መቆየት ይያያዛሉ። እነዚህ ሁሉ ኢቨን ለታይላሎኑም አሁን ያሉ ስተዲዎች የሚያሳዩት ጄኔቲካሊ ፕሪዲስፖዝ የሆኑት ላይ ያመጣል አይነት ነገር ነው ኤክስፕላኔሽኑ። ቢኮዝ አዘርዋይዝ ኮዝ ኤንድ ኢፌክት ቢሆን ሁሉም ታይላሎን የወሰደ ልጅ ኦቲዝም ዴቨሎፕ ያደርጋል አይነት ይሆናል። ግን እንደዛ አይነት ስላልሆነ ጄኔቲካሊ ፕሪዲስፖዝ የሆነ ይመጣል። ስለዚህ ብዙ ጊዜ ኦቲዝም ያለው ልጅ መጥቶ ኢቲዮሎጂውን ስፔሲፊካሊ ለዚህ ልጅ ይሄን ያመጣበት ኤክስፕላኔሽን አስቸጋሪ ነው። ቅድም እንዳልኩ ወይ በመታፈን የሚታይ ብሬን ላይ ቼንጅ ካልሆነ ወይ የታወቁ ጄኔቲክ ፕሮብሌም ኖሮበት ስፔሲፊካሊ ከኦቲዝም ጋር ይያዛል የሚለው ለጄኔቲክስ ደህና ኤቪደንስ አለ። ያን ለምንድነው ሲብሊንግ ስተዲዎች ላይ አንድ ልጅ ፋሚሊ ውስጥ ቢኖር ሌላ ልጅ ኦቲዝም የመያዙ ሪስኩ ትንሽ ከፍ ይላል። ትዊንስ ስተዲዎች ላይም ደግሞ አንዱ ትዊን ካለው ሌላኛው ትዊን የመሆን እድሉ ከፍ ይላል። ሶ ሰም ጂንስ አር አሶሺየትድ ዊዝ ጄኔቲካሊ የተያያዘ ነገር አለው የሚለው። ኢንቫይሮንመንታሊ እንዳልኩ አንዱን ኮዝ አምጥቶ እንደ ኢፌክት ማየት ስለማይታይ ያስቸግራል። ቅድምም ካልነው ጋር ትንሽ የሚያስቸግረው ለምሳሌ ፕሬግናንሲ ላይ ትራያል መስራት አይቻልም። ለምሳሌ እናትየው በዚህ ጊዜ ታይላሎን ሶጂ የሆነ ግሩፕ ኦፍ እናቶች ደግሞ ታይላሎን ሳትወስዱ አውትካሙን ፎሎ እናድርግ አይነት ስተዲ አስቸጋሪ ነው። ኦር ሌላ ሜዲኬሽን ሶ እንዲህ አይነት ደብል ብላይንድ ራንደም ስተዲ መሰራት እስካልተቻለ ድረስ ኮዙን ስፔሲፊካሊ አሰርቴን ማድረግ ያስቸግራል። ግን ኢንጀነራል አሁን የሚባለው ቦዝ ኢንቫይሮንመንታል ኤንድ ጄኔቲክ ኮዝስ ካሊስ ቱ ኦቲዝም። ሶ ቅድም ያልኩ የሶፍትዌር አብዛኞቹ ፍሮንታል አካባቢ ፕሪፍሮንታል ኮርቴክስ፣ ኦርቢቶ ፍሮንታል የሚባሉ ፓርት ኦፍ ዘ ብሬን ያሉ ናቸው። ሞር የቢሄቪየራችንን ዲተርማይን የሚያደርጉ ኦቲዝም ጋር ሊንክ የሚያደርጉ ላይክ ሪፒቲቲቭ ቢሄቪየር ከዚህ ፓርት ኦፍ ዘ ብሬን ጋር ይያያዛል። በተለይ አደልት ሆነው ሰርቴን ትራውማ ሲያጋጥማቸው እንዲህ አይነት ባህሪ የሚያሳዩ ሰው ስላሉ ኤንድ ሶሻል ኢሞሽናል ኮሚኒኬሽን ሊሚቴሽን ፕሪፍሮንታል ገቨርን የሚያደርገው ባህሪዎች ናቸው። ሶ ቅድም ያለ አሌክስ እንዳለው እዚህ አካባቢ ሜቢ ኒውሮ ኢንፍላሜሽን፣ ኒውራል ሰርኪታሪ ሜካኒዝም፣ ካናቢዳዮል ፓዞች ፍሮንታል ፓርት ኦፍ ዘ ብሬን አብኖርማል ሲሆን ማይት ቢ አሶሺየትድ ዊዝ ኦቲዝም ተብሎ ኤክስፕሌን ይደረጋል። ሶ እንዲህ አይነት ሊንክ ነው ጀነሬት የሚደረግ። በጣም መልካም፣ በጣም ሶሮሊ የሄድክበት እና የአንተ ያው ከአንደኛው ጃማ ከወጣው ጋር አብሮ የሚሄድ ነው። ያው በሲብሊንግ ኮንትሮል ሲሰሩት የአሶሲሽኑ ጠፍቷል እና ሌላው ምናልባት ያው ኢግኖር ማድረግ የምንችል አይመስለኝም፣ ምክንያቱም በጣም ብዙ በርካታ ስተዲዎች ናቸው ያሉት። ግን አግራቤት የሚያደርግበት ቅድም ለምሳሌ አሌክስ ካሎ ጋር በተገናኘ የኦክሲዴቲቭ ስትረስ ሮል አለው ብለን አስዩም ካረገ ዳይሬክት የኮዜሽን ልክ አንተ እንዳልከው ኢቶሎጂ ባይሆንም ኦልሬዲ ፕሪ ኤግዚስቲንግ ያለ እንትን ላይ እንትኑን ሃየር የማምጣት እድል የመኖር እድል ይኖራል ብለህ ታስባለህ ወይ? ኦፍኮርስ አሁን እንደ ስተዲዎቹ ስታያቸው አሁን እቺ የኦክሲዴቲቭ ስትረስ ምን አይነት ነገር አላት መሰለህ? ለምሳሌ ግሉተን ፍሪ ዳይት ይባልና ኦቲዝም ላይ በምን ይያዛል? ኒውሮ ኢንፍላሜሽን አሶሺየትድ ይሆናል። ግሉተን ፍሪ ዳይት ኦክሲዴቲቭ ስትረስ ያመጣል ይባላል በሌላኛው። ኦኬ ወደ ሌላ ዳይት ሽፍት እናድርግ ይባልና ሌላ የዳይት አይነት ይታሰባል። አይረን መውሰድ ጋር ይያዝና አይረን ሴሎች ላይ ኦክሲዴቲቭ ስትረስ ያመጣል። ሶ አይረን ኮዝ ያደርጋል። እንዴት ነው? ትንሽ ይሄ ባዮ ሞለኪውላር ሜካኒዝምን ተነስቶ ክሊኒካሊ ኤክስፕሌን ማድረግ ብዙ ጊዜ አስቸጋሪ ይሆናል። ክሊኒካሊ ይሄ ነው የመጣው ቢኮዝ ያኛው ቼንጅ ለመምጣት ብዙ ፋክተሮች ኮሪሌት ያደርጋሉ የሚለው። እንደዛም ቢሆን ይህንን ቤዝላይን ይዤ ግን ስተዲዎቹ ጥሩ ነምበር ናቸው የተሰሩት። በተለይ ሌላ ሲስተማቲክ ሪቪውም ሳይ 2022 ላይ የወጣም አለ። በጣም ነምበር ኦፍ ስተዲ ዊዝ ላርጅ ሳምፕል ሳይዝ አሶሲዬሽን አሳይተዋል። ሶ ኢትስ ቬሪ ዲፊካልት አትሊስት ስተዲዎቹ ምን አላወጡ ታይላሎን የወሰዱ ልጆች ላይ ኒውሮ ዴቨሎፕመንታል ፕሮብሌም የለም ብለው ማለት አልቻሉም። ስለዚህ አለ ግን አይነት አላሳመንንም እንጂ ምንም የለም አይደለም የሚለውን ስላላሳየ አሶሲዬሽን ይኖረዋል የሚለው መናገር ይቻላል። ምናልባት ግን እዚህ ጋር አንድ ሊሚቴሽን ያዩት አይታችኋቸው ከሆነ ፔፐሮቹን የአሶሲዬሽን አሏቸው ያሏቸውንም የስታቲስቲክስ ኢሹም አለ። እንግዲህ አሁን ወደዛም ስለሆነ ያለው ክሊኒካል ሲግኒፊካንስ እና ስታቲስቲካል ሲግኒፊካንስ የሚባል ጉዳይ አለና
ሳምፕል ሳይዝን በጣም በጨመርክ ቁጥር አንዳንዶቹ ኢን ሚሊየንስ ነው ሳምፕል ሳይዛቸው 2.4 ሚሊዮን ስዊዲሽ ያ እና ሲግኒፊካንት ታገኛለህ በቃ ማለት ቢኮዝ ሳምፕል ሳይዝን በጣም ስላጠበብከው ኢረር ሬት ሚኒማይዝድ እየሆነ ይመጣና እንትን ይመጣልና ኦድስ ሬሾቻቸውን ካዩዋቸው 1.05 ምናምን ነውና የኔ ኩዌሽን ሳምታይ እዚት ክሊኒካሊ ሲግኒፊካንት ነው ወይ ኢን ዘ ፈርስት ፕሌስ የሚልም አለኝ ብቻ ወደዛ አልሄድም አንዳንዴ ነሰሰርሊ በጣም ሳምፕል ሳይዝ ሲበዛም ዲስአድቫንቴጅ አለው ለማለት ያክል ነው ማለት ክሊኒካሊ ሲግኒፊካንት ያልሆነ ግን ስታቲስቲካሊ ሲግኒፊካንት ነምበር የማውጣት እድላቸው ሀይ ነው በዛኛው ሳይድ ማለት ነው እና አሌክስም ሄደበታል በዛ ሰዓት ግን ኦልተርኔቲቮችስ አሉ ወይ አሁን ለምሳሌ እንደ አንድ እናትን የሚከባከብ ሐኪም ወይም ነርስም ሊሆን ይችላል በምን ኮንዲሽን ምን አይነት ኮንዲሽኖች ናቸው የታይለኖል ወይ ፓራስታሞል ለእናቶች እንዲያዙ የሚያስገድዷቸው I think እስካሁን እንግዲህ ለዛም ይሆናል WHO and American College of Obstetrics and Gynecology, American Association of Pediatrics, እነዚህ ትላልቅ አሶሲዬሽኖች ኢቨን የአሜሪካ FDA Health and Human Services ወጥተው ታይለኖል ኮዝ ያደርጋል ብለው መናገር ያልቻሉበት እንግዲህ ገና ሳይንሱ በደንብ ኢቮልቭ እያደረገ ነው ጥርጥር የለውም ብዙ ሪሰርቾች መደረግ እንዳለባቸው ያስታውቃል ግን አንደኛው ሰርቴን ሆኖ መናገር የሚቻለው ችግር ካለ ሚኒንግ በጣም አንቤረብል የሆነ በቃ መቋቋም የማትችለው አይነት ህመም ካለ መቋቋም የማይቻል ትኩሳት ካለ እነዚህ በጣም ክሊር የሆነ ሪስክ ናቸው ለህፃኑ ነፍሰ ጡር የሆነች እናት መቋቋም የማትችለው ህመም መቋቋም የማትችለው ትኩሳት ካለ በጣም ሊሚትድ ናቸው እንግዲህ ነገሮቹ መድኃኒቶቹ ማለት ለዛን ትሪት ለማድረግ ከዛ ውስጥ አንዱ ፓራስታሞል ወይም ታይለኖል ነው እና እሱን ግዴታ ከሆነ ምክንያቱም ፊቨር በጣም ሃይ ከሆነ እና ብዙ ጊዜ ከቆየ ዶክመንትድ የሆነ ችግር ስለሚያመጣ ህፃኑ ላይም እናቱም ላይ ትሪት ማድረግ ያስፈልጋል መታከም አለባቸው አይ ቲንክ ሐኪሞቹም ማዘዝ ያዛሉ የሚያዙትም እንግዲህ አማራጫቸው ታይለኖል ወይም ፓራስታሞል ይሆናልና እሱን መጠቀሙ ጥሩ ይመስለኛል እንደዛም ብለው ነው እነዚህ አሶሲዬሽኖች ወይም የመንግስት ባለስልጣናት የመንግስት ድርጅቶች ያወጡት ግን ስንጠቀም እንዴት አድርገን እንጠቀም የሚለው ላይ ስንመጣ ለትንሹም ራስ ምታት ለትንሿም ዲስኮምፎርት መጨነቅ ወይም ያለ አይደለም ለትንሽ ነገር ባንጠቀም እና በቀላሉ መዳን የሚችል አይነት ከሆነ ራስ ምታት ከሆነ ሻይ በመጠጣት ወይም የሆነ ነገር በማድረግ ወይ በመተኛት የሚድን ከሆነና ማያስቸግር ከሆነ መድኃኒቱን ላለመጠቀም በሞከር ነው ያ አንደኛው መፍትሄ ነው በጣም ደግሞ ግዴታ መጠቀም ካለብን ደግሞ ዶክተሩ ያዘዘልንን ዶዝ በመጠቀም አሁን ዶክተሩ 500 ሚሊግራም every 6 hours ውሰዱ ከተባለ በአንድ ቀን ውስጥ ደግሞ ምን ያህል መውሰድ እንዳለብን ካወቀን which is ከ4 ግራም በላይ which is ከ4000 ሚሊግራም በላይ መውሰድ የለብንም ምክንያቱም ጉበታችንን ያበላሽብናል እና ይጎዳናል በጣም መጥፎ ስለሆነ እሱን ካወቀን የመጀመሪያውን 500 ሚሊግራም መውሰድ ከተሻለ እና ነገሮች ከተስተካከሉ የሚቀጥለውን ግዴታ መውሰድ ላይኖርብን ይችላል ምክንያቱም ብዙ ጊዜ የሚታዘዘው ታይለኖል as needed ነው እንዳስፈላጊነቱ ነው የመጀመሪያውን 500 ሚሊግራም ወስደን ህመሙ ትንሽ ቀንሷል ግን አልጠፋም ወይም ትኩሳቱ ትንሽ በረድ ብሏል ግን ስቲል አልጠፋም ኮምፎርታብል ነው then የሚቀጥለውን ሁለተኛ 500 ሚሊግራም ከ6 ሰዓት በኋላ መውሰድ ያስፈልጋል ልክ ከተሻለም በኋላ ማቆምና መተው እንደዚህ ከሆነ I think ችግሩ ይሄን ያህል ይሄ ከኦቲዝም ጋር ያለውን ኮዜሽን እስካሁን አላሳየም የሚል ጥናት ነው እንግዲህ የታየ ያለውና ያን መከተሉ I think ጥሩ ይመስለኛል ለኔ አስተሳሰብ ይሄን እነዚህ ነገሮች ከተከተልን እንደዛ ከሆነማ መድኃኒቶች በሙሉ ሁሉም ችግር አላቸው ሳይድ ኢፌክት አላቸውና ከጥቅሙ ከጉዳቱ ጥቅሙ ይበልጣል ተብለው ነው መድኃኒቶች ወደ ገበያ የሚወጡት እንጂ የሁሉንም መድኃኒቶች ጉዳት ካየንማ ያንዳንዶቹ እንደውም ታይለኖል በጣም ከጥሩ ከሚባሉት የሚቀመጥ ነውና ሌሎቹን በተለይ ወደ ካንሰር ውስጥ ከገባንማ ከባድ ችግር ነው ያለውና የበዛ መልኩ ቢታይ I think ጥሩ ይመስለኛልና ግዴታ መደረግ ካለበት I think ከሐኪሞቻቸው ጋር በመነጋገር መውሰድ ካለባቸው ግዴታ መሆን ካለበት ወስደው የራሳቸውንም እናቶቹንም የልጆቻቸውንም ጤንነት ይጠብቁ ለማለት ነው
አሪፍ ምልክት ነው። አሪፍ ሀሳብ ነው። ምናልባት ዶክተር ባዩ ላይ እሱ ያለው ላይ ትጨምርበታለህ። ግን በሱ በተጨማሪ ጥናቶች ሳሉ የራሳቸው ህፃናቶቹ ላይ እርሊ ለምሳሌ ከኒዮኔት ጀምሮ እንደዚህ መድኃኒቱን የሚወስዱበት ኮንዲሽን አለ ወይ እና መድኃኒቱን ሲወስዱ ለእንዲህ አይነት አሶሲዬሽን የመጋለጥ እድላቸው ምን ያክል ነው? እዛ ላይ የተሰሩ ጥናቶችን የማየት እድል ነበረ ወይ? አሌክስ በደንብ በቆንጆ ሁኔታ አስቀምጦታል። ብዙ ጊዜ የሚገጥመኝ አሁን የሲጀር መድኃኒት የሚወስዱ በደንብ ፌተሱ ላይ በደንብ ኢፌክት አለው የመድኃኒቱ ራሱ። ግን ምን አይነት ነው ሚዛኑ? ሁሌ ያው ፕሬግናንሲ ላይ ዜሮ መድኃኒት ነው የሚታሰበው። ዜሮ ካልተቻለ ቢያንስ የፈርስት ትራይሚስተሩ ላይ አለመውሰድ አይነት ነው ጠቅላላ ሀሳቡ። ከዛ ወዲህ ደግሞ ሾርት ዲዩሬሽን ሚኒመም ዶዝ ነው። እሱ ካልተቻለ ግን አሁንም እናትን እና ልጁን የሚጠብቅ አይነት ነው ኦቨርኦል። እና የትኛውን መድኃኒት ሴፍ ነው ብሎ መስጠት የሚቻል አይደለም ፕሬግናንሲ ላይ። ካታጎሪ ኤ የምትለው አይነት ነገር ኢቨን ቪታሚንስ ኢፌክት አላቸው ፕሬግናንሲ ላይ ሲሆን፣ ይህን ካልክ ወዲህ ወደ ልጁ ሲመጣ እነዚሁ ራሳቸው ጥናቶቹ አንደኛው ጥናት ስተዲ ምን ይላል? ኦፍኮርስ አሴታሚኖፌን ፕሬግናንሲ ላይ ይህም ሲስተማቲክ ሪቪው ነው። ወደ የተወሰኑ ወደ 10 ምናምን ሊትሬቸሮችን ሪቪው አድርጎ ያወጣ ነው። ፕሬግናንሲ ላይ ኢፌክት አለው አሶሺየትድ የሆነ ዊዝ ታይናኖል ዊዝ ኦቲዝም ይልና ግን ፖስት ናታሊ ወይም አፍተር ዴሊቨሪ ይሄ ኢፌክት ዴሞንስትሬት አልሆነም ይላል። ያው አሁንም ትንሽ እንደውም ኢንተርቪውም ላይ ገለጻው ላይ ያው ዲዩሪንግ ቫክሲን አብሮ አንቲፓይሬቲክ ይሰጣል፣ ፓራሲታሞል ወይ አሲታሚኖፌን ትሰጣለች። ይሄኛው ከቫክሲኑ ነው ከአንቲፓይሬቲክሱ ነው የሚለው ብዙ ስተዲዎች ከዛ ወዲህ ፈርስት ፊው ስተዲ አንድ ነው 2 ስተዲ አሶሺየትድ ይሆናል ብሎ ይወጡ ነበር። ከዛ ይሄንን ዲስፕሩቭ የሚያደርጉ ብዙ ስተዲዎች ሰርተዋል፣ ወደ 10 ምናምን ስተዲዎች ሰርተዋል። ፖስት ናታሊ ያለው ፓራሲታሞል አሶሺየትድ አይሆንም። ግን ገና ኒውቦርን እያሉ ኢንፌክሽን ይዛቸዋል፣ ሴፕሲስ ይዛል፣ ሰርጀሪ የሚገቡ ኒውቦርኖች አሉ። ስለዚህ ፔን ሲኖር ምን ይኖራል? ሜታቦሊዝም በጣም ይጨምራል፣ ሀርት ቢት ይጨምራል፣ ካርዲያክ አውትፑት ይጨምራል፣ ኤነርጂ ኤክስፔንዲቸራቸው በጣም ይጨምራል። እነዚህ ታይኒ ልጆች ላይ ይሄ ኤክስፔንዲቸር ሲበዛ አንለስ ዳይል ዳውን ካላረግ ነው ወይ ፊቨሩን ካላወረድን ፔኑን ካላወረድን አውትካምም ላይ ማተር ያደርጋል። የሰርጀሪውም አውትካም ላይ የኢንፌክሽን ትሪትመንት አውትካም ላይ። ስለዚህ ዌት ተደርጎ በደንብ የተሻለ ነው። እንደ ሌሎቹ ደግሞ ይሄ ለምሳሌ አስፕሪን ከፍ ያለ ልጅ ላይ አደልት ላይ መስጠት ይቻላል ለፔን ኮንትሮል ኦር ለፊቨር ኮንትሮል። ፔዲያትሪክስ ላይ ግን ሴፍ አይደለም። ሌላ ሲቪየር የሆነ ሊቨር ኢንጁሪ ሊያመጣ የሚችል ሬይ ሲንድረም ይባላል። ያለን ኦፕሽንም ናሮ ነው። ስለዚህ ያኛውም አሴታሚኖፌንም ብዙ ፕሮስፔክቲቭ ሎንጊቲዩዲናል ስተዲ ላይ ያሳየው ብዙ ጉዳት የለም። አይ መልካም። ምናልባት አይ ቲንክ ሁለታችሁም አሪፍ የገለጻችሁት ይመስለኛል። እና ጠቅላላ የሚያደርገው ያው የትኛው መድኃኒት ንጹህ አይደለም የሚለው ነው። መድኃኒቶች ራሱ ቶክሲክ ናቸው አይደል? ያው የሌቭል ኦፍ እንትናቸው ነው። እና እንግዲህ አንዳንድ የአሌክስ አለቃም እንግዲህ በቀደም ከሰማሁት አንዱ እርሊ የተገረዙ መገረዝም አሶሲዬሽን አለው የሚላለው። ያው ዳይሬክት መገረዙ ሳይሆን ያው ሲገረዝ አሲታሚኖፌንም ስለሚሰጥ አይነት ነው። ለዛ የጠየቁ አንተንም ምናልባት በዛ መልኩ እርሊ ቻይልድ ላይ ያሉ ህጻናቶች መድኃኒት ሲወስዱ ለዛ ይጠቃሉ የሚለውን እና ግን በአብዛኛው የሚያስማማን ምንድን ነው ያው አስማች አስ ፖስብል ፕሬግናንሲ ላይ አቮይድ ማድረጉ ነው። ካልተቻለ ደግሞ ያው ሲከፋ ያው እስከ ውርጃም ይካሄዳል አይደል? ስለዚህ the rank of decisions። ምናልባት ወደ ዶክተር በኃይሉ ጋር ልቆይና ኢትዮጵያ ውስጥ ያለው ሲቹዌሽን እንዴት ታየዋል? አሁን ኦቲዝምን በተመለከተ የህብረተሰቡ አዌርነስ፣ የሰርቪስ ፕሮቫይድ የማድረግ ካፓሲቲ እና ደግሞ የትምህርት ቤትም ጉዳይ አለ። ልጆች ያው ሲያድጉ ምን ሲሉ ደግሞ የነሱ ዲማንድ አለ እና ቤተሰቦች የሚያልፉበት የራሳቸው ፔን ይኖራል እና እዚህ ጋር በተገናኘ አብዛኛው የኦቲስቲክ ልጅ የሌላቸው ሰዎች ይህንን ጉዳይ ፔኑን ስለማይረዱት እና በዛ ውስጥ ያሉ ሰዎችን ደግሞ ማገዝም አንደርስታንድ ማድረግም ህብረተሰቡ እንዲችል እዛ ላይ የተወሰነ ገለጻ ብታደርግልን ደስ ይለኛል። ያው የኢትዮጵያን ሲቹዌሽን እንዲያው በእንትን ማየቱ ይሻላል። አዲስ አበባ ላይ ያለው ወይም ከተማ ላይ ያለው እና ገጠር ላይ ያለው ብሎ ማየት ይሻላል። ገጠር ላይ ያለው አብዛኛው ልጅ መናገር ሲዘገይ ምን ሊንክ ያደርጉታል? የሆነ አንድ ዘመድ እሱም አፉን የፈታው ከዚህ እድሜ በኋላ ነው የተናገረው ከዚህ እድሜ በኋላ ነው ይባልና ብዙዎቹ ከ5 ዓመት በኋላ ነገር ነው የሚመጡት። ከመጡም በኋላ ያው አትሊስት ፕሩቭን የሆነ ትሪትመንት ያለን ኦቲዝም ላይ ኤርሊ ኢንተርቬንሽን ነው። በጊዜ
ቴራፒዎቹን መጀመር ወይም ህክምናዎቹን መጀመር የተሻለ አውትካም አለው ነው። ስለዚህ ያን ጎልደን ኦፖርቹኒቲ ሚስ አድርገው ነው የሚመጡት 5-6 ዓመት ከዛም በላይ ሆነው የሚመጡት። እሱን እንኳን ብናቅ ያለው ሴቲንግ በጣም ያሳዝናል። በሩራል አካባቢ ያለው እንኳን ስፔሻል ኒድ ትንሽም እንኳን ሜንታል ፕሮብሌም ያለው ፊዚካል ዲስአቢሊቲ ያላቸው ልጆች ዲፊካልቲ ያላቸው ትምህርት ቤት ደርሶ ተምሮ የመመለስ አይነት ማለት ነው። ስለዚህ ቶታሊ ለወላጅ የሚተው ለወላጅ በርደን የሚሆን ጉዳይ ነው ገጠር ላይ ያለው። ከተማ ላይ ያለው አሁን ከቴክኖሎጂም ጋር አዌርነሱ በደንብ እየጨመረ ነው ያለው። ቲክቶክም ላይ ያዳምጣሉ፣ እንደዚህ አይነት ሚዲያዎች ላይ ቪዲዮም ላይ የተለያየ ኤሪያ ላይ ትምህርት ቤትም አዌርነስ አለ ኮሚኒኬሽን ስላላቸው። ስለዚህ ለአሰስመንት ይመጣሉ፣ እርሊ ይመጣል። ከዛ ወዲህ ግን ምን ካቻለ አንደኛ ብዙ ሴቲንግ የለንም። ኢቨን ዲያግኖሲሱን በደንብ ጊዜ ሰጥቶ አሰስ አድርጎ ያለው ችግር ይሄ ነው፣ የችግሩ ደረጃ ይሄ ነው ብሎ አስቀምጦ የሚያስፈልገው ደረጃ ይሄ ነው ለማለት ሜንሊ ይህንን ኤሪያ የሚሰራው እንደ ስፔሻሊስት ዴቨሎፕመንታል ፔዲያትሪሽያን ነው ይህን ኤሪያ የሚሰራው። ከዛው ኒውሮሎጂስት ከዛው ፔዲያትሪሽያን አይነት ነው። ስለዚህ ያለው ዴቨሎፕመንታል ፔዲያትሪሽያን 0 ነው። ኒውሮሎጂስት እስከ ፔዲያትሪክ ኒውሮሎጂስት 7 ሰው አይነት አለ። ዘን ፔዲያትሪሽያን ላይ ነው። ከዛ አብዛኛው እንትን ኤክስፖዠሩ በቂ ስላልሆነ ይሄን ኒውስ ዲክሌር ለማድረግ ራሱ ፊዚሻኑ መቸገር አለ። ዲያግኖሲሱም እርግጠኛ መሆን ላይ ችግር ስላለ እቺ ኤሪያ ላይ ክፍተት አለ። ከታወቀም በኋላ የምንልካቸው ቦታዎች ኦኬ ኦቲዝም ነው ካልኩኝ ወዲህ የት ልካለው የሚለው ራሱ በጣም የሚያስጨንቅ ነገር ነው። አሁን ሪሌቲቭሊ በጣም እየጨመረ ነው። ግን ምን አይነት ጋፕታ አለ? ችግር ያለበት ሰው ብዙ ስለሆነ አፕሮፕሪየት ትሬኒንግ ሳይኖራቸው ቴራፒውን እንሰጣለን የሚል ሰው ብዙ ነው። አሁን ደግሞ ወደዛ አይነት ይመጣል። ስለዚህ ቴራፒው ሲሰጥ የሚገኘው አውትካም አስደሳች አይደለም። ይሄም ፓረንቶቹን ዴስፕሬት ያደርጋል። ኦል ኢን ኦል ግን አሁንም ከተማም ላይ ቢሆን በርደኑ ወላጅ ላይ ነው። ዲያግኖስ ተደረገ፣ ስለዚህ ምንም ሴቲንግ ኦር ሲስተም የለም። ከዚህ ተነስተህ እዚህ ትሄዳለህ፣ እዚህ ስኩል ትገባለህ፣ ይሄ ነው እንዲህ ትረዳለህ የሚል አይነት ሴቲንግ የለም። በወላጅ ኢፈርት ነው እያንዳንዱ ስቴፕ ሙቭ የሚደረገው። ነምበሩ ብትለኝ በጣም ኦቨርዌልሚንግሊ ብዙ ቁጥር ነው ያለው የችግሩ መጠን ማለት ነው። ክሊኒክ በቀን ውስጥ 50 ሰው ባይ አንድ ልጅ 2 ልጅ ዊዝ ኦቲዝም ስፔክትረም ዲስኦርደር የማየው ይሆናል እና ቁጥሩ ከፍ ያለ ነው። ግን የምንሰራው ኢንተርቬንሽንም ያለንም የሰው ኃይልም የሲስተምም ኃይል አነስተኛ ነው እና ይሄ ቻሌንጅ በደንብ አለ። ያው እንግዲህ ፕሪቫለንሱን ካልኩሌት እያደረኩት ነበር። እንግዲህ ኢትዮጵያ ውስጥ ያሉ ፔዲያትሪክ ኒውሮሎጂስቶች 7 ናቸው። ከ7ቶቹ አንዱ አንተ ነህ። እንግዲህ ከ50 ህጻናት 2 አንተ ጋር ከመጣ አንተ ጋር አክሰስ አግኝቶ የመምጣት እድል ምን ያክሉ ይኖረዋል? ምን ያክሉ አርሊ ዲቴክት አድርጎ ይመጣል? ያን ስንሳት ስናስበው አንተ ኦብዘርቭ ከምታደርገውን በላይ ይሆናል ብዬ አስባለሁና አይ ቲንክ ስታቲስቲሻን እንዲህ ነው የሚያስበው ላለው ወደ ቁጥር ይቀይራል። በጣም ኢትዮጵያ ውስጥ ያሉ አይ ቲንክ ጤና ጥበቃ ማትሪስ ቁጥሩን ከማወቅ ይጀምራል ብዬ አስባለሁ። ለኢንተርቬንሽንም ለምንም የሚመቸው ባለሙያም ለማሰልጠን እና ጤና ጥበቃ በዚህ በኩል ቢያስብበት ብዬ ጠቁማለሁኝ። ምናልባት እዚህ አምጥቼ እንግዲህ ሳልጠይቅ መሄድ የለብኝ ዋና ነገር ብዬ የማስበው አንተ ራስህ ጠቅሰዋል፣ ኤርሊ አይደንቲፊኬሽን ነው ወሳኙ እዚህ ጉዳይ ላይ እንዳልከው። እነዛው ኪ የተባሉ ወሳኝ የተባሉ ቀደም በተለያየ ቦታ ላይ ጠቃቅሳቸዋል፣ ግን ለተመልካቾቻችን በጣም ግልጽ ለማድረግ እነሱ ላይ ብቻ ፎከስ አድርገህ እነዚህ ሲሆን እና በየትኛው ታይም ሬንጅ ወይም የእድሜያቸው ወሰን ማየት እንዳለባቸው እንደ ኪ ማይልስቶን ብለን የምጠቅሳቸው ቢኖሩ መልካም ነው ብዬ አስባለሁ። ማየት በደንብ እንደ ዲያግኖሲስ መጀመር የሚቻለው ወደ አመት ከ6 ወር አካባቢ በደንብ መታወቅ ይችላል። ከሚታወቅባቸው አንደኛው ልጁ ከወላጅ ጋር ያለው ኢንተራክሽን በጣም ሊሚትድ እና ፍራግመንትድ መሆን፣ አይንን ማየት አለመቻል። ለምሳሌ ጡት ሲጠቡ ወይ ጡጦ ሲይዙ አይን እያዩ ኮንታክት አለመጀመር፣ ስማይል ሲያደርግ ወላጅ ስማይል ባክ አብሮ ፈገግ አለ ማለት አለመቻል፣ በስም ሲጠራ መልስ አለመስጠት፣ የሚያደርገው ጨዋታ ወይንም ደግሞ ኢንተረስት የሚያደርገው ነገር ላይ ኢንተረስት ሼር አለማድረግ፣ እቃ ሲይዝ መጥቶ ለወላጅ አለማሳየት፣ የሚፈልገውን ነገር ለቃላት የሚጀምረው በአባ ማማ 9 ወር አካባቢ ቢጀምር ጀስቸር ማሳየት ይጀምራል። ባይ ባይ ማለት ይጀምራል። ሟ ማለት ይጀምራል። ወደ አመት 3 ወር ሲሆን እነዚህ አይነት ጀስቸሮች አለማግኘት፣ ወላጅ ሲሄድ ኢንዲፈረንት መሆን፣ ወላጁ ገባ አልገባ ምንም አይነት የስሜት ለውጥ አለማሳየት። አንዳንድ ጊዜ አንዳንድ ወላጅ ስልክ የወዱና እንደዚህ አይነት ልጆች ስመጣ ሮጦ ይመጣል፣ ስልኬን ወስዶ ብቻውን ይጫወታል ካለ ይሄም ሬድ ፍላግ ነው። ለዚህ ልጅ ሶሻል ኢንተራክሽኑ ሊሚትድ መሆን።
ለራሱ ለሚላቸው ለአባት ለእናት እና አብሮ የሚውል ሞግዚት ያለው ኢንተረስት ከሌላ ሰው ከፍ አለ ማለት ለምሳሌ ጎረቤትም ሲመጣ ወላጅም ሲመጣ ኢንዲፈረንት ከሆነ ይሄም ሬድ ፍላግ ይሆናል ቋንቋ የሚጀምሩበት እድሜ ላይ የኮሙኒኬሽን ጀስቸርም ሆነ ቋንቋው ላይ ምንም አይነት ነንቨርባል መሆን ይሄም እንደ ኦቲዝም ምልክት ይሆናል ሌላኛው ተመሳሳይ ሪፒቲትድ ነገር ማለት ለምሳሌ ጭንቅላት መነቅነቅ ወይ ራስን መወዝወዝ እጅ ላይ በጣም መመሰጥ እንደዚህ በወክስ ያረጉ በጣት አይነት መሄድ አይነት ነገር ማሳየት መጫወቻ ሲሰጣቸው ብዙ መጫወቻ ይገዛል ግን የሚፈልጓት አንዷን ብቻ ያው ከሌሎቹ ጋር ደምረን አንዷን ብቻ ይዞ መዞር አይነት ነገር ሲኖር ይሄ እንደ ሬድ ፍላግ አስቦ ማሳየት ነው ያው ኢንዘ እናንተ ያላችሁበት ስክሪን ይደረጋል ሁሉም ልጅ አመት ከ6 ወር ሲሆን 18 ወር ላይ ስክሪን ይደረጋል እኛ ጋር ሩቲን ስክሪኒንግ የለንም ስለዚህ እነዚህ ምልክቶች ካዩ ሬድ ፍላግ ነው ይዞ መምጣት ያስፈልጋል በጣም አሪፍ በጣም ቆንጆ ምናልባት አሌክስ በመድኃኒቱ በኩል ያለውን ማድረግ ያለባቸውን ነገር ተቋቁመሃል ከጉዳቱም ከጥቅሙም አንጻርና ምናልባት እዛ ላይ የፒአርኤን ብለህ ስላለፍከው አብዛኛው ህብረተሰብ ስብሰባ ደግሞ ክሊር እንዲሆን የህመም ማስታገሻ የሆኑት ላይ ብቻ ነው እንግዲህ ያው ማቋረጥ ያለው ማለት ነውና ሌላ አንቲቫይራል አንቲባዮቲክ የምትወስዱ ያው ኮምፕሊት ማድረግ እንዳለባችሁ ማሳሰብ ላድርግ ብዬ ነው እና ምናልባት የምትጨምረው ካለ እዛ ላይ ድልስጥ እኔ የቀረ ካለ ያልጠየቅኩት ካለ እና ማንሳት ያለብህም ካለ ለአሌክስ ድልስጥ እሺ ቴንክ ዩ ዳሪክ እውነት ነው አይ ቲንክ በቅድም ፒአርኤን ብዬ ስጠቅስ እንዳስፈላጊነቱ ለማለት ነው እንዳስፈላጊነቱ ያልኩበት ምክንያት ለዚህ ለታይለኖል እና ለፓራስታሞል ብቻ ነው ታይለኖል ፓራስታሞል አንድ አይነት መድኃኒቶች ናቸው ስማቸው ነው የተለያየው እንጂ አንድ ናቸው እንዳስፈላጊነቱ ያልኩበት ምክንያት ህመሙ ከተሻለ ራስ ምታትም ሆነ ያደር ህመም ወይም ትኩሳቱን ከቀነሰ ማቆም እንደሚቻል ለመናገር ያህል ነው እንዳስፈላጊነቱ ህመሙ ካልተሻለ ደግሞ በሐኪማችሁ መሰረት ሐኪሙ ባዘዘው መሰረት እሱን ተከትሎ በሱ መሰረት መድኃኒቱን መውሰድ ማለት ነው እንጂ ሌሎች መድኃኒቶች የምትወስዷቸው ካሉ አዎ እሱን በታዘዘላችሁ መሰረት መጨረስ ያስፈልጋል እና ይሄኛው አብዛኞቹ ለህመም ማስታገሻ የሚሰጡ መድኃኒቶች as needed ወይም ፒአርኤን ወይም እንዳስፈላጊነቱ ተብሎ ስለሚታዘዙ ነው ለዛም ነው እንዳስፈላጊነት ከወሰዳችሁ ትክክለኛውን መፍትሄ ታገኛላችሁ በማለት ይፈለኩ ሌላው በጣም ዶክተር ባይሉ ከነሳቸው ሐሳቦች በጣም ጥሩ ናቸው ግን አንድ ጥያቄ ልጠይቅና ዶክተር ባይሉ አሁን ለምሳሌ ወላጆች ከተቀስካቸው ምልክቶች maybe አንድ ወይ ሁለት ሊያዩ ይችላሉ እና ያ ነገር ወሪ ሊያረጋቸው ይችላል ሊያስጨንቃቸው ይችላል ልጄ እንደዚህ ሆነብኝ ማለት ነገር ይኖራልና እንዴት ነው አንደኛ መጀመሪያ early intervention እንዳልከው እንዴት ነው ያን ነገር ማግኘት እንደሚቻለው በጣም ከባድ ነው እንደነገርከኝ ያሉት ህፃናት ኒውሮ ዴቨሎፕመንት ላይ የሚሰሩ ሐኪሞች በጣም ቁጥራቸው አነስ ስላለ ያን ነገር እንዴት ነው ማግኘት የሚችሉት ከተማ ውስጥ maybe አዲስ አበባ ውስጥ ያ አክሰስ ሊኖር ይችላል ገጠር ውስጥ ያሉ ሰዎች ምን ማድረግ ይችላሉ ምን ሊያደርጉ ይችላሉ ከአቶ አብዛኛው ህብረተሰብ አዲስ አበባ ውጭ ስለሚኖርና እንደ ምን ማድረግ ይቻላል ያን እንደዛ ላይ አስተያየት እንድትሰጠኝ ነውና ሁለተኛ እንደዚህ አንድ ሁለት ምልክቶችን ሲያዩ ወላጆች ጭንቀት ውስጥ እንዳይገቡና ልጅ ይሄ ያለው ብለው እንዳያስቡ ምን ማድረግ ይችላሉ የሚለውን በዚሁ አንድ ላይ አድርገህ እስቲ አስተያየት እንድትሰጥበት ነው መሰግናለሁ ያ አሁን ያልከው ፖይንት ልክም ነው አንዳንዴም ለምሳሌ ልጄ ይሄን አሻንጉሊት ይወዳል ይልና ግን ሌላ አክቲቪቲ ሁሉ ኦኬ ሊሆን ይችላል የልጁ ኢንተራክሽኑ አሪፍ ነው ስማይሉ ኮሙኒኬሽኑ ሌላው ነገር አሪፍ ነው ሁለት ሶስት ሲምፕተም ግን ካየ ያ ወላጅ ኢትስ ቤተር ሐኪም ጋር ሄዶ ኦቲዝም አይደለም ቢባል ራዘር ዛን ብዙ ሰው ምን ያደርጋል ብዙ የሚገጥመኝ ምንድነው ሰርች ያደርጋል አንድ ሲምፕተም አድ ያደርጋል ሌላ ሲምፕተም አድ ያደርጋል ከዛ ወዲህ ሊስት የሚመጣለት አለ ሰርቹ ሊስት ላይ ኦኬ ይሄ ልጅ በውሃ በጣም ይጫወታል then it might be suggestive of autism አይነት ነገር ይሄን ወሪ too much ወሪ የሚያደርጉ ወላጆች አሉ ሁለት ሶስት ሲምፕተም ይዘው ሙሉ ኮምፕሬሄንሲቭ ሲስተም ወይ ደግሞ መናገር ዘገየ ከዛ አንድ መጫወቻ ይዛል then ያ ሲምፕተም ይዘው ስለዚህ እንደዚህ አይነት it's better to go ሐኪሙ ጋር ሄዶ እንደዚህ ያለው አሰስ እንዲታየልኝ ፈልጌ ነው ብሎ የለውም ወይ አለው የሚለውን መልስ ማግኘት አንዳንዴ አሻሚ የሚሆንበት ጊዜ አለ ለምሳሌ አመት ከሁለት ወር ላይ እንዲህ አይነት ምልክት ይዘው ቢመጣ አፖይንት ላደርገው ይችላል አንድ ወር ወይ ከሁለት ወርና ደግሞ ድጋሚ አብረን እናየዋለን እስቲ እነዚህ ነገሮች ላይ በደንብ ይዩት አይነት ኦር ደግሞ ስልክ በጣም ይጠቀም ልጅ ይሆንና has some features ይኖረዋል የኦቲዝም
ግን ፉል ብሎና ሶ እስቲ ኦፍ ስክሪን ለአንድ ወር እስከ 3 ወር ነው ድጋሚ ኢቫሉዌት ላድርገውና ዘን ባይ ዛት ታይም ስቲል ፐርሲስት ካረገ ወደ ኢንተርቬንሽን ይሄዳሉ። ይሄ አክሰስ ላላቸው ሰዎች ነው። ለሌላቸው እንዳልከው ሩራል ኤሪያ ላይ ላለው አሁንም ሪሞት ኤሪያ ኦፍ የሀገሪቷ ካለ ቨሪ ዲፊካልት መጀመሪያ በቂ ኢንፎርሜሽን ያገኘም ካገኘም ብዙ ኪሎ ሜትር ተጉዞ የሚያገኘው ወይ የጤና ረዳት አይነት ነገር ነው። ሶ እንደ ፐብሊክ ሄልዝ ኢሹ ተይዞ በሚኒስትር ደረጃ አዌርነስ ክሬት ተደርጎ ከዛ ወዲህ ሎወር ታየር ኦፍ ሄልዝ ሰርቪስ ያለ ታችኛው የጤና ሰርቪስ የሚሰጡ ሰዎች ላይ ቢያንስ ጥቂት ሬድ ፍላግ ቢነገራቸውና early ሪፈራል ቢጀምሩ የተሻለ ይሆናል። ላይክ በጣም ሪስትሪክትድ ባህሪ ነው ያለው ከወላጆቹ ጋር ምንም ኢንዲፈረንት ነው የሚጫወተው በተመሳሳይ ነገር ነው አይ ኮንታክት የለውም አንድ 5 ነገር ሲበዛም ለሎወር ሌቭል ኦፍ ሄልዝ ሰርቪስ ላይ ያስቸግራል። እነዚህ አጠር ያሉ ነገሮች ይሄ ጥሩ ምን ሞዴል አለ መሰለ የሳይኪያትሪ ሞዴል አለ። ሳይኪያትሪዎች ሁሉንም ለምሳሌ ዲፕሬሽን ብሎ ሌብል እንዳያረጋው ይጠበቅ ይሆናል ኦር አንዛይቲ ዲስኦርደር አለው ላይ ይችላል። ግን ይሄ ሰውዬ ሜንታል ኢልነስ አለው ብሎ ሪፈር ያደርጉታል early so that ከፍ ባለው ሌቭል ላይ early intervention መጀመር ይችላል ማለት ወይ ወደ ክልሉ ሆስፒታል ሪፈር ይደረጋል። በዚህ በኦቲዝም ደረጃ እንደዚህ አይነት ነገር ማኑዋል ነገር አዘጋጅቶ ቀለል ያለች ሲምፕል ፊው ወርድስ ያላት ለሪፈራል ማዘጋጀቱ የተሻለ ይመስለኛል። በጣም ጥሩ ሀሳብ ነው። እንግዲህ የኢትዮጵያ ጤና ጥበቃ ሚኒስቴር እና ሌሎች የሚመለከታቸው ድርጅቶች በዚህ የሚሰሩ ድርጅቶች ያሉ ይመስለኛል። አንዳንድ ኦቲዝም ላይ የሚሰሩ ድርጅቶች አሉ። አይ ቲንክ ዶክተር ባይሉ ሜቢ እንግዲህ ካንተ በጣም ጥሩ ሀሳቦችን ነው እንትን ያደረከውና አይ ቲንክ በዛ ላይ ቢሰራበት ለህብረተሰቡን ብዙ ጥቅም ይጠቅማል የሚል ለምታለኝ አመሰግናለሁ ስለመለስክልኝ። አይ በጣም መልካም። ያው እሺ ቀጥል ዶክተር። ያው የእናንተም ሰጀስሽን ሀሳብ ሼር ማድረግ ይቻላል ኢንዚስ ላይ እኔ ያ ቀጥል ኖ go ahead ዳሬ። እኔ ካላችሁት ከሁለታችሁም ጋር በደንብ እስማማለሁ ማለት ነው። በተለይ አሁን በኃይሉ ያለው ላይ አይ ቲንክ ቀላል ነው የጤና ጥበቃ የኢንተረስት እና የፕራዮሪቲ ጉዳይ ነው እንጂ ኦልሬዲ ስትራክቸሩ አለ። እዚህ ምንድነው ኤክስቴንሽን እንትኖች አሉ ሬድ ፍላጎቹን ፒክ ለማድረግ ምክንያቱም በየቤቱ ነው የሚሄዱት እንግዲህ ካልተቀየረ በስተቀር ኤክስቴንሽን ፕሮግራሙ። ስለዚህ እሱን አፕሮፕሪየት የሆነ የሪፈራል ላደር አስቀምጦ ግን አይ ቲንክ ብዙ ባለሙያ ደግሞ ማሰልጠን አዲስ ሙያም እንኳን ባይሆን ያሉት ላይ ይሄን ፓርት ሴግመንት መክተት ካስፈለገም ደግሞ እንደ ስፔሻላይዜሽን በነርሲንግ ደረጃ እንዲህ ብሮድ ለማድረግ እንደዛ በማስኬድ ማስፋት የሚቻል ይመስለኛል። እንግዲህ እኔም ከእናንተ የተለየ ሀሳብ የለኝም። መጀመሪያ ሁሉም ነገር መፍትሄ ነው ብዬ ማስበው አዌርነስ እውቀቱ ካለው አንድ ሰው ምን አይነት የት ቦታ ሄዶ መፍትሄ እንደሚፈልግ ያውቃል ማለት ነው። መጀመሪያ ማወቁን እዛ ላይ ቢሰራ እንግዲህ የሚሰራው ፐብሊክ በማስተማር ሊሆን ይችላል። ህብረተሰቡን ስቲግማ አለ ይገባኛል። በጣም ብዙ ስቲግማ አለ። የማግለል ነገር የበሽታው ከእንትን የመጣ ነው ከሃይማኖት ጋር ከማገናኘት ከምናምን ጋር ብዙ ነገር ጋር የተገናኘ ነገሮችን ብሌም በማድረግ ሊሆን ይችላል። እሱን ከማጽዳት አንጻር ኤችአይቪ ላይ እንደተደረገው ማለት ነው። አይ ቲንክ የኤችአይቪ ሞዴል ለዚህ ሞዴል ሊሆን ይችላል አንዳንድ ነገሮቹ ኤጁኬሽኖቹ ፓርቱ ማለት ነው። እና ዶክተር ባህሉም እንዳልከው ከታች ያሉትን ሎወር ሌቭል ያሉትን የጤና ባለሙያዎች እነሱን በማስተማር እነሱን ካስተማሩ ወደ ብዙውን ምንድነው ሰርቬላንስ ወይም ብዙውን ጥናት እንዲደረግ ወይም ብዙ ክሊር እንዲደረግ ያደርጋል ብዬ አስባለሁ። ግን ኦቨርኦል ፖሊሲ ያስፈልገዋል ብዬ አስባለሁ። ፕራይሜሪ ኬር ላይ እንግዲህ ይሄ ሜንታል ሄልዝ ኢሹ በፖሊሲ ደረጃ በጤና ጥበቃ ሚኒስቴር እንግዲህ በዛ መሰረት በፖሊሲ ደረጃ ከተጸደቀ ከወጣ እና ፕራይሜሪ ኬር ውስጥ ከገባ ይሄ ብዙ ነገሮችን መፍትሄ እንዲያገኝ ያደርጋል ብዬ አስባለሁ። እና ዳታ ላይ ደግሞ ዳታ ኮሌክሽን ላይ እሱን ደግሞ ዳታ በጣም ያስፈልገናል እና ያን ዳታ እንዴት ኮሌክት እንደሚደረግ ኮሌክሽን ላይ ራሱ ከተሰራ ብዙ ነገሮችን መጥቀስ ይቻላል። ኤጁኬሽን ላይ ከተሰራ እንደተባለው እነዚህ ሁሉ መፍትሄ ለማግኘት ምልክት ይሰጡናል ብዬ አስባለሁ። ይሄ ነው ያለኝ አስተሳሰብ። አይ መልካም። ምናልባት እዚህ ጋር ከዴታ ካነሳ አንጻር ያው በተቻለ መጠን እዚህ የምንሞክረው ያው የሪሰርች እንትኖች እንዲዳብሩ እንዲሄዱ ነውና ዶክተር ባህሉም በኋላ ታነሳልኛለህ ሪሰርች አክቲቪቲዎችም ካሉ ከኦቨርዌልሚንግሊ በጣም በስራም ተወጥረህ ግን እንደው ጊዜ ቢኖረኝ ይሄን ብሰራው ለምታስበው የሪሰርች አይዲያም ካለ
ምናልባት አንድ ማስተርስ ወይ ፒኤችዲ ተማሪ ሊሰራበት ይችላል ያንተ ጋር ኮላቦሬት አድርጎ። ሌላው ግን ምናልባት በዚህ በዛሬ ዲስከሽኖቻችን እንዳየነው እናንተም ኢንዲቪጁዋሊ እንዳያችሁት አብዛኞቹ ጥናቶች ይሄ ኢን ተርምስ ኦፍ አውትካም ነምበሩ ማለት በጣም ሬር የሚባልም ባይሆን ግን እንደ ኮሆርት ፈልጉ እነዚህን ኦቲዝም ኬዞች ላይ ሪሰርች መስራት በጣም ኤክስፔንሲቭ ነው የሚሆነው እና አብዛኞቹ የተሰሩ ስራዎች የአውሮፓ ሬጅስትሪዎች ላይ ነው። ምን ያክል የሬጅስትሪ ኢምፖርታንትነት የሚያሳይ ነው ብዬ አስባለሁኝ እና በቀላሉ ደግሞ እነዛ ሬጅስትሪዎች ወደ ሪሰርች አውትፑት መውጣት ይችላሉ እና አብዛኞቹ አሁን ለምሳሌ ብናይ እናቶች እዛ በሚሄዱበት ሰዓት ላይ ፎሎ አፕ ላይ ኢንዲቴል ያላቸው መረጃ አለ። ከወለዱም በኋላ ኢንተግሬትድ ነው ማለት ነው የልጆቻቸው ስቶሪ እና የእናትየው ስቶሪ። ስለዚህ ኢዝሊ ዴታውን ፉል አፕ አድርጎ እሱ ላይ አናሊሲስ መስራት እና ሩት ኮዞችንም አይደንቲፋይ ለማድረግ ይጠቅማል ብዬ አስባለሁ እና በዛ በኩል ላይ አሁን ላይ የተሰሩ አንዳንድ ሪሰርች ላይ ሳስበው ያው እኔም ኢትዮጵያ ነበርኩ በፊትና በጣም የሚሰሩት ስራዎች ሬጂስተር ብናደርጋቸው ኖሮ ፐብሊሽድ የሚሆኑ ነበሩ። ግን ፕሮፐር የሆነ በሪሰርች ኮንሰፕት ዲዛይን አድርገናቸው ዶክመንትድ ስለማናረጋቸው ያው ሎስት ኦፖርቹኒቲ ያጋጥማሉና ሪሰርችን በተመለከተ አንተ በምትሰራበት በብላክ ላይን እና ወይም በአንተ ዲፓርትመንት እየተሰሩ ያሉ ስራዎች አሉ ወይም ደግሞ እንዳልኩትኝ መስራትም ያው በክሊኒካል ኦቨርሎድ በጣም ሀይ ይሆናል ብዬ ስለማስብ እንደው እንደዚህ ብሰራ ደስ ይለኝ ነበር የምትለው ሀሳብ አለ ወይ? የቅድም ያልከዋል የኛ ሀገር አሁን ብዙ እዚህ ቲቺንግ ስታፍ ሆኜ ስቆይ ብዙ ስተዲዎች እንሰራለን። ይርሊ አድቫይዝ የማደርገው 2 ተማሪ 3 ወይ 1 በዚህ ሬንጅ ከ1 እስከ 3 ይሆናል እና አብዛኛው ስተዲያችን ፕሮሴክሽናል ስተዲ ነው። ከዛው ቻርት ሪቪው ነው የሚሆነው ዊዝ አብዛኛው እኔ እንጃ በከፍም ባለ ደረጃ በኢንስቲትዩሽን ደረጃ አይ ኔቨር ሲን የ5 ዓመት በላይ ስተዲ የፕሮስፔክቲቭ እንደ ካልቸርም እንደ ኢትዮጵያን ካልቸርም የረጅም ጊዜ ፕላን አድርጎ ዛሬ ሬጂስተር አድርጎ አፍተር 20 ይርስ እኔ ባልጨርሰው የሆነ ሰው ጨርሰዋል ብሎ ምን ጀምሮ ስተዲ ብዙ የለንም። ቢገርመኛል ለምን ሎንግ ተርም ፕላን የለንም የሚለው። ከዛ ወዲህ ኦቲዝምን በተመለከተ አይ ቲንክ ቀደም ስታነሱት እንደነበረው ሰሞኑን ሰረብራል ፓልሲ ላይ ለናሽናል ሬጂስተሪ ፕሮግራም ኦር ብቻ ኮላቦሬት አድርገን እየሰራ ነው ያለው ነገር አለ። ኦቲዝም ላይ አሁን እንዳልከው አትሊስት ዊ ኒድ ቱ ኖ ዘ ነምበር ኢንስቲትዩሽን ላይ እንኳን ያለውን ቁጥር ብናቅ ዘን አንድ ስቴፕ ነው ምንድነው የምንሰራው የሚለው ማለት ነው። ከዛ ፈርዘር ያሉ ስተዲዎች አስቸጋሪ ናቸው። በተለይ ኢንተርቬንሽን ያላቸው ስተዲዎች ዊዝ ሃቪንግ ሪሶርስ በደንብ ደግሞ ዲፊካልት ናቸው እና አትሊስት ሪሶርስም ለመሰብሰብ እቺ ፈርስት ስቴፓችን ሬጂስትሪ ላይ ብሰራ ደስ ይለኛል እንደመጀመሪያ። አይ ቲንክ ዝም ብዬ አንዳንድ ሀሳቦችን በማይሉ ካነሳው አንጻር አንዳንድ ነገሮችን አይ ቲንክ ቻሌንጆችን ያዩዋቸው ነገሮች እንዴት አድርገን ማድረግ ወደ መፍትሄ እንፈልጋለን ነው እንግዲህ ከኢትዮጵያ ሀገራችን እንዴት እነዛ ነገር ቻሌንጆች ማለፍ ትችላለች የሚለውን ስናስብ እንግዲህ ስክሪኒንግ ቱል ነው አንደኛው። ስክሪኒንግ እንዴት ነው የሚደረጉት ነው በኃይሉ ቅድም ጠቅሷቸዋል። በዚህ እነዛን ለህብረተሰቡ ማስተላለፍ ነው። ቋንቋ ቻሌንጅ ሊሆን ይችላል። እነሱን ትራንስሌት ማድረግ ነው ወደ በሀገራችን ወደሚነገሩ ቋንቋዎች አማርኛ፣ አፋን ኦሮሞ፣ በትግርኛ፣ በሶማሊኛ እያልን ህብረተሰቡ ጋር እንዲደርሱ ማድረግ ይቻላል። ከዛ ደግሞ እንግዲህ ቤተሰቦችን ደግሞ ማስተማር ስኪል ትሬን ማድረግ ያስፈልግ ይመስለኛል። ቤተሰቦችን እንዴት አድርገው አይደንቲፋይ ሊያደርጉ እንደሚችሉ እንደዚህ በየአካባቢያቸው በሚገኙ የሄልዝ ተቋማት እየተከፋፈለ ቤተሰቦች ወላጆች ለህክምና በሚመጡበት ሰዓት ይሄን ሪሶርስ ማቅረብ ቢቻል አይ ቲንክ ወላጆችም ያን እውቀት ሲኖራቸው አንድ እኔ ትክክል እርግጠኛ አይደለሁም የሆነ አባባል አለ በአፋሮች መሰለኝ ዳጉ ማድረግ የሚባል ነገር የሰማሁት ነገር አለ እና ዳጉ ማለት ኢንፎርሜሽን ማስተላለፍ ይመስለኛል። እንግዲህ ይቅርታ አድርጉልኝ አፋሮች አፋር ተከታታዮቻችን ካላችሁ እና ካሳሳትኩ ትርጉሙን ኢንፎርሜሽንን ማስተላለፍ ነው አይደል? አንድ ወላጅ ያንን ስለ ኦቲዝም ስታስተምራት አንድ እናት ወደ መንደሯ ወደ አካባቢዋ ስትመለስ እሷ የተማረችውን ለሌላው ታስተምራለች ማለት ነው። በዛ አይነት ያን መዳረስ ይቻላል። ይሄን ቻሌንጅ ማለፍ እንችላለን። ሌላው እንግዲህ ያው ዳታ ሪፖዚቶሪ ዳታ በጣም አስፈላጊ ነው እና በጣም ብዙ ዳታ አለን ብዬ አስባለሁ ሀገራችን ውስጥ። ያው እንዴት አድርገን ነው ዳታውን እያያዝን ያለው ነው የሚለው ነው እንጂ ዳታው አለን። እሱን እንግዲህ በሚገባ መልኩ ወደ ዲጂታይዝድ በማድረግ
ከተቻለ ካልተቻለ ያለውን የሃርድ ኮፒ ደግሞ በትክክል እንዲቀመጥ በማድረግ በደንብ አይደንቲፋይ አድርገው እንዲቀመጥ በማድረግ እሱ ደግሞ ወደፊት ጊዜው ሲኖረን ደግሞ እና ሪሶርሱ ሲኖር ደግሞ ዲጂታይዝድ አድርጎ ለጥናት መጠቀም እንችላለን ብዬ አስባለሁ። እነዚህ እንደ አንዳንድ ሀሳቦች ሳረሳ ላስተላልፍ በማለት ነው። ሌላው ደግሞ በሬዲዮ በቴሌቪዥን እነዚህን እውቀቶች ማስተላለፍ ይቻላል፣ ለአብዛኛው ህብረተሰብ እንዲደርስ ማድረግ ይቻላል። እንግዲህ ይሄን ለማለት ያህል ነው። ደሬ ይቅርታ ጊዜ ወሰድኩኝ። ኧረ ችግር የለም። በጣም ጥሩ ጥሩ ፖይንቶች ነው ሁለታችሁ የሚያነሳችሁት። እንግዲህ አይ ቲንክ ጠቅለል ሲል በዋናነት ኢትዮጵያ ውስጥ ያለው የኦቲዝም ኳንቲቲቭ በሆነ መልኩ አይታወቅም። ስለዚህ ከዛ ነው መነሳት ያለበት ብዬ የማምነው። ከዛ ቅድም አሌክስም ጠቅሰው ነበረ ፖሊሲ ያስፈልገዋል። ያው እንግዲህ ከፖሊሲው ነው ትምህርት የሚያስፈልጋል ወይ አድቮኬሲ ምኑም የሚለው ፋይናንሱ ምኑም የሚመነጨው ከዛ ስለሆነ ያው ጤና ጥበቃ እዛ ላይ ይሰራበታል ብዬ አምናለሁኝ። እንግዲህ ተመልካቾቻችን ዛሬ በዓለም ላይ መነጋገሪያ ስላለው የኦቲዝም እና ታይለኖል ወይም ደግሞ ፓራስታሞል ጉዳይ አነሳን እንጂ ኦቲዝም የሚገናኘው አይ ቲንክ ከቴሌቪዥን ስክሪን ታይም ጋር ሁሉ የሚያገናኙት አሉ። ከተለያየ ነገር ጋር ብዙ ስፔክትረሞች አሉት እና ቀጥታ ከታይለኖል እና ከፓራስታሞል ጋር ብቻ እንዳታያይዙት ለማድረግ እፈልጋለሁኝ። ቅድምም ዶክተር ባህሎም እንዳነሳው በተለይ የጄኔቲክ ፓርቱ ሶሊድ የሆነ ስታብሊሽድ የሆነ የሚታወቁ ከኦቲዝም ጋር ሪሌትድ የሆኑ ሊንኮች እንዳሉ የሚያነሳቸው አሉ እና በጣም መልታይ ዳይሜንሽናል ነው ለማለት ፈልጌ ነው። አንድ ነገር ብቻ አይደለም። ግን ያው ችግሩ ምንድን ነው? ኢትዮጵያ ውስጥም ሆነ አሜሪካን ሀገር ፓራስታሞል እና ታይለኖል ኦቨር ደ ካውንተር ነው። ያ ማለት ያው ፋርማሲ ሄዶ ማንም መግዛት ይችላል እና በተለይ ፕሬግናንት የሆኑ እናቶች እንግዲህ ዶክተር ባህሉ ታስተካክለኛለህ ስህተት ከሆነ ኦቨር ደ ካውንተር ቢሆንም ፕሬግናንት ከሆናችሁ ያለ ሐኪማችሁ ትዕዛዝ ፓራስታሞልም ባትወስዱ ይመከራል ብዬ አስባለሁኝ። ቀረ የምትሉት ሀሳብ ካለ ያልጠቀስኩት ሀሳብ ካለ እንድጠቅሱ ለአሌክስ ልስጥህና ከዛ ማጠቃለያውን ዶክተር ባህሉ ትሰጠናል። አይ ቲንክ ደሬ በጣም ጠቅለል አድርገኸዋል በጣም በቆንጆ ሁኔታ። ያው እንግዲህ ሰሞኑን ስለ ፓራስታሞል አጠቃቀምና በኦቲዝም ላይ አንድ ብዙ መገናኛ ብዙሃን በዛ ላይ እያወሩ ነበርና ይሄንን ሀሳብ ይዘህ እኛንም ጋብዘህ እዚህ እንድናወራ ስላደረከን ደሬ በጣም አመሰግንሃለሁ። ሌላው መጨረሻ ላይ ማስተላለፍ የምፈልገው አይ ቲንክ ሁሌም በተቻለ አቅም ከዶክተሮቻችሁ ጋር እናቶች በጣም አስቸጋሪ ያስጨንቃል። እናትነት ነፍሰ ጡር ሆነው ብዙ አይነት ነገሮች ስለሚኖሩ እና ይሄን ነገር ብቻችሁን በጭንቀት ላለመወጣት ከሐኪሞቻችሁ ጋር በመነጋገር መፍትሄ ማግኘት ይቻላል ብዬ አስባለሁ። ህመም ካለ ትኩሳት ካለ እና በጣም አይደኛ ከሆነ ቅድም እንደጠቀስ ነው ከሐኪሞቻችሁ ጋር በመነጋገር ያ መፍትሄ ማግኘት ያስፈልጋል እና ከመጠየቅ ወደ ኋላ እንዳትሉ ለማለት ነው። በዚህ ስለሰጠን አጋጣሚ በጣም አመሰግናለሁ ደሬ። ይሄን ነው ያለኝ ሀሳብ። መልካም። ያው ስለሰጠኝ እድል በጣም አመሰግናለሁ። አትሊስት እነዚህ ሁሉ ስተዲ የሚያሳዩት በቃ ካሁን በኋላ ፓራሲታሞል ኦቨር ዘ ካውንተር መጠቀሙ ሴፍ አይደለም። ስለዚህ ሐኪማችንን እናናገር፣ ልውሰደው አልውሰደው የሚለው የማህፀን ሐኪሞቻችን የማህፀንና ጽንስ የሚከታተለውን ሐኪም ማናገር ያስፈልጋል ከመውሰድ በፊት የሚለውን እንደ በደንብ ማስመር ያስፈልጋል። ሌላኛው ወላጆች ደግሞ ሆናችሁ ኦቲዝም ያላችሁ ልጆች እንግዲህ ወደኋላ ተመልሶ ይህን ወስጄ ይሆናል የሚል አይነት ጸጸት፣ ቁጭት እንደዛ አይነት ነገር ያው 100% የተረጋገጠ አይደለም፣ አዲስ መረጃ ነው። ስለዚህ የእናንተ ፎልት አይደለም የተከሰተው ነገር ማለት ፈልጋለሁ። ሌላኛው ያው እንግዲህ ሆፕ አለ አሁንም ቢሆን አዳዲስ ሀሳቦች፣ ትኩረቶች የተሰጡት ጉዳይ ነው ኦቲዝም። ስለዚህ ሆፕፉሊ በቅርብ ጊዜ አዳዲስ ነገሮች ልናይ እንችላለን የሚለውን ይዛችሁ በዋናነት ግን የተረጋገጠው ሕክምና ወይንም ደግሞ ለውጥ ያመጡ ሕክምናዎች ላይ ቴራፒዎች ላይ ትኩረት አድርጎ መሄድ ያስፈልጋል የሚለውን ማስተላለፍ ፈልጋለሁ። አመሰግናለሁ። በጣም መልካም ዶክተር አሌክስም ዶክተር ባህሎም እዚህ ተገኝታችሁ ይህን የመሰለ ማብራሪያ ስለሰጣችሁ ምናልባት አሁን ካነሳኸው አንጻር ሀሳቡን ልሰንዝር መሰለኝ። አይ ቲንክ የኦቲዝም ጉዳይ ከልጆች ባለፈ ትልቁ ጫና ቤተሰብ ላይ ይመስለኛል፣ በተለይ እናቶች ላይ ይመስለኛል። እና እንግዲህ አላቅም ያው ከሩቆ ነው ማለቱ ከባድ ነው። ግን አይ ቲንክ ጤና ጥበቃም እንደ ፖሊሲም እንደ ስራም እዚህ ላይ መስራት ካለበት ልክ ለእናቶች የወሊድ የ3 ወር ፍቃድ ምናምን እንደሚባለው አይ ቲንክ ኦቲስቲክ ያለባቸውም ሪሶርስም ብዙ የሚጠይቅ አይመስለኝም። ምክንያቱም በጣም በርካታ ይሆናሉ ብዬ አላስብም።
ትንሽ ናቸው እና እንግዲህ መንግስትም ትኩረት ሰጥቶ የዚህ ችግር ላለባቸው ወላጆች ከስራ ሁኔታ ጋር እና ምቹ ሁኔታን ከመፍጠር አንጻር ታሳቢ ቢደረግ ብዬ አስባለሁኝ። እና ለዛሬ ተመልካቾቻችን ያዘጋጀንላችሁ ፕሮግራም ይሄን ይመስላል። እንግዲህ ዋናው ማጠቃለያው ምንድን ነው? የፓራስታሞል ወይም ደግሞ ታይለኖልን ያለ ሐኪም ፍቃድ በተለይ ፕሬግናንት በሆናችሁበት ታይም ላይ እንድትወስዱ አይመከርም የሚለው ላይ ያው እናሰምርበታለን ማለት ነው። እና በተመሳሳይ ፕሮግራም በሌሎች ፕሮግራሞች በሚቀጥለው ፕሮግራም እስከምንገናኝ ሰላም ቆዩን።